እናመሰግናለን እየገባው ነው ታንኪዩ እግዚአብሔር ተባረክ ታንኪዩ መንፈስ ቅዱስ እናመሰግናለን ወል ጌታ ኢየሱስ ገባን ፌስቡክ ላይ ያድናል ኢየሱስ አሜን ወል ክፍል ሁለት ክፍል ነኝ ያለሁት ሬዲዮን አለ እና ደግሞ ፌስቡክ ላይ ማለት ነው በፊት 3 ክፍል ነበረ ፓርቶክ ነበረ እዚህን ከጊዜ ተቀይሮ ዩዛሊ ሞርኒንግ ለመጋው ከዚህ 3 ሰዓት በፊት ማለት ነው እና ግን ጌታ ይመስገን አሁን ሁለት ክፍል ነኝ ያለሁት ሁለት ክፍል እያስተማርን ነው ማለት ነው ስለዚህ ያድናል ኢየሱስ ግሬስ ጌታ ኢየሱስ ጌታ ነው ይሄን ቀን ገልጦ የሰጠን እግዚአብሔር ካልጋ ላይ ተነሳ ደሳይል ለሊቱ ባንተ ይነጋል ይላል እግዚአብሔር ቃልና ለሊቱ ቢነጋ ሁሉ በሱ ነው ደሳይል በእን ሁሉ እኮ ያስተዋልን ምን አክቹዋሊ መንፈስ ቅዱስ በጣም ይረዳቸዋል መንፈስ ቅዱስ is good reminder ነው መንፈስ ቅዱስ ሁሉ ያሳስባቸዋል አይደል ሁሉ ያሳስበናል መንፈስ ቅዱስ ማለት ነው መንፈስ ቅዱስ ወገኖቼ በቃ ይሄ እግዚአብሔር መንፈስ እውነት ነውና አይ ቲንክ ዛሬ በአለም ላይ ያሉ በሙሉ በሃይማኖት ያሉ ቢሞሉ በቃ እውነት ኢየሱስን ብቻ ባከበሩ ከሌላ ከማክበር ይወጡ ነበር ማለት ነው ህዝባችን አብሶ ስፔሻሊ በቃ ቢሞሉ ነው አሳያቸዋለሁ በዛው ጋለብና ይሄ መንፈስ ቅዱስ ስትሞሉ መንፈስ ቅዱስ የሚያከብረው ኢየሱስን ብቻ ነው በፍጥረታትን መላእክትን አይደለም የሚያከብረው ኢየሱስን ብቻ ነው መንፈስ አልተሞሉማ በጠቅላላ አሳያለሁ ዛሬ ከእግዚአብሔር ጋር ጠቅላላ እዚህ በካቶሊክ ያለ ጳጳስ ሆነ በኢትዮጵያ ያሉት በጠቅላላ ባለም ያሉ ጳጳስ ቄሱ ቢሞሉ የሚያከብሩት ኢየሱስን ብቻ ነው ሌላ ግላይ መንፈስ አልተሞሉማ አያችሁ እንዳልኩት መንፈስ ካልተሞላችሁ ሃይማኖተኛ አልምትሆኑት ብያቸዋለሁ ሃይማኖተኛ ትልቅ ሃይማኖት ደግሞ የሰይጣን መሳሪያ ሃይማኖት ደግሞ ህዝቡን ጨለማ ውስጥ ያስቀምጠዋል በቃ እንዲባላ በቃ በኃጢአት እንዲባላ ያደርጋል ኃጢአት እንዲበዛ ያደርጋል ማለት ነው ጳውሎስ ኃይለኛ ሃይማኖተኛ ነበር ምን ይመስላችኋል ጳውሎስን ማን የተገናኘው ይሄ ነገስታት ንጉስ ተገናኘው መጋም ብረት ብትቃወም ይመስባላል ማን ሲለው የምታሳድደኝ ነው ኢየሱስ ነኝ ያለው በሃይማኖት ውስጥ ሆኖ ኢየሱስን እያሳደደ ነው አልኩ አንቲክራይሱ በሃይማኖት ውስጥ ይሰራል ብያቸዋለሁ ኢየሱስን ይቃወማል አሁንም በመድራችን ላይ ያሉ በአለም ላይ ያልኩ ባለ ካቶሊክ ያለ ኦርቶዶክስ ያለ በዛ ውስጥ በሃይማኖት ውስጥ ያሉ በሙሉ ቢሞሉ መንፈስ ቅዱስ በቃ ጉድ ፈላ እቺ ምድር በተቀየረች ከልብ ነገራችሁ በቃ ኢየሱስ ብቻ ያከብር ነበር መከብ እንዳሳሳያቸዋለሁና አቲንክ ትንሽ ልጸልይ መንፈስ ቅዱስ አንተ እግዚአብሔር ነህ ዛሬም ትኖራለህ ዘላለማዊ ነህ መንፈስ ቅዱስ መንፈስ ቅዱስ እነበር ዘመን ያላንተ ስናየው አምልኳችን ከንቱ ነው ያላንተ ስናየው ስብከታችን ከንቱ ነው አንተ ግን ስትመጣ ስታል በማላችን ሁሉም ይቀየራል ይደርቃል እንባችን መንፈስ ቅዱስ ሲመጣ እንዳለን የሚገለባበት የእግዚአብሔር ክብር በቃ አለ የእግዚአብሔር ክብር አለ ማለት ነው ቀንበርን የሚሰብር የእግዚአብሔር መንፈስ እስራትን የሚበጥስ በቃ የተያዛችሁበትን ቀንበር የሚሰብርላችሁ የታሰራችሁበትን ቀንበር የሚሰብርላችሁ መንፈስ ቅዱስ ኃይል ብቻ ሌላ ምንም ሰውን መላውጣችን አይቻልም እሱ ከነካ ትቀየራል እንደሌላ ሰው ትሆናለህ ማለት ነው እንደሌላ ሰው ትሆን ምን ይመስላል ጴጥሮስ የቀየረ ማለት ነው ጴጥሮስ ምን ይመስላል ሚራገም የነበረ ማለት ነው ስለዚህ አቲንክ ስብከት ከመጀመሪያ በፊት ልጸልይ ትንሽ ልጀምር ልጀምር አጭር ጸሎት ልጸልይ እግዚአብሔር እንግዲህ የሆነ ያለው መጸለይ አለብን እኔ አብሶ ስፔሻሊ ኢራን ውስጥ እግዚአብሔር እንዲሰራ ይጠየቁታል እንዲሰራ ማለት ነው ኢራን መቀየር አለባት 47 አመት ህዝቡን አንቆ ያለ ዘንዶ መልቀቅ አለበት ወደዛ እየሄደ ነው ካስተዋላችሁት ነው እንግዲህ ካስተዋላችሁት ማለት ነው መልቀቅ አለበት ህዝቡ መልቀቅ አለበት በዛ ያለስ እና እንግዲህ ያው እግዚአብሔር ስራ ይሰራል እንግዲህ እኔ የምጸልየው ላልነግራችሁ ብያቸዋለሁ እናንተ ጸልዩ አሜን እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም አንተ ብቻ የምትሰራ እኔ ብቻ ነኝ የሚከለክለኝ ማን ነው
በኢየሱስ ስም እሰራለሁ የሚከለክለኝ ማን ነው ብለሃል። ዛሬም በኢየሱስ ክርስቶስ ስም እጸልያለሁ። በዛ በኢራን ላይ ምሰራው ስራ ስላለ እናመሰግንሃለን ጌታ እግዚአብሔር። በኢየሱስ ስም አንተ ብቻ ትሰራለህ፣ በዛም በምድራችን ላይ ትሰራለህ። ደግሞ ይሄ ጌታ ጋዜጠኛ ልዑል የንስር አይን ጋዜጠኛ እግዚአብሔር በኢየሱስ ክርስቶስ ስም ይፈወሳል። ምንም አይነት መተት በሱ ላይ በኢየሱስ ክርስቶስ ስም ጌታ ሆይ አንተ ቀኖች ጽድቃቸው ትታደጋቸዋለች ብለሃል። ቀኖች ቀንነታቸው ይመራቸዋል ብለሃል። ይሄ ጋዜጠኛ ልዑል በኢየሱስ ስም ስለተፈወሰ በሱ ላይ ያለ የተሰራ መተት ድግም በኢየሱስ ስም የተሰበረ ይሁን፣ የተሰበረ ይሁን በኢየሱስ ስም፣ በኢየሱስ ስም ይሰበር። እግዚአብሔር ልዑልን ስለፈወስክ እናመሰግናለን ጌታ እግዚአብሔር። ስለዚህም ስለ አሜሪካ፣ ስለ ምድራችን፣ ስለ ሁሉ ተባረክ። አሁን ሙሉ ላንተ አሳልፈን ሰጠን። መንፈስ ቅዱስ የወደድከው ስለምሰራው ሁሉ ተባረክ። ዛሬም እንድናውቅ እርዳን በኢየሱስ ስም። መንፈስ ቅዱስ አይናችንን ክፈት፣ አስተምረን። ወደ እውነት ሁሉ የምትመራን አንተ ነህ። የሰማውን የምትነግረን አንተ ነህ። ኢየሱስን የምታከብር አንተ ነህ። ሌላ ማንም የለም። ኢየሱስ ጌታ ነው እንድንምትረዳን አንተ ነህ። ጌታ መንፈስ ቅዱስ ጊዜውን ሁሉ አንተ ሰጠን፣ አስተምረን። አየር ሁሉ ይሄ ፌስቡክ ላይ ያለ ማንኛውም ትብታብ ፌክ ኒውስ በኢየሱስ ስም የተደፈነው፣ በኢየሱስ ስም የተደፈነው ሶሻል ሚዲያ ላይ ይደፈን። እግዚአብሔር ያንተ መንፈስ ያገኛቸው በኢየሱስ ክርስቶስ ስም ተባረክ። ኢን ጂሰስ ኔም አሜን አሜን። ዛሬ አይ ቲንክ ቶሎ ላሰምት እንዳያረዝምብኝ ትምህርት እንዳያረዝምብኝ እና የትምህርት አርዕስት ፓስተር ምንድነው ነግሬያቸዋለሁ። ስለ መንፈስ ቅዱስ ዛሬ ክፍል 4 ነው። ዛሬ በጣም አግኙ፣ በጣም ይረዳቸዋል እና መንፈስ ቅዱስ ምን እንደሚሰራ አሳያቸዋለሁ። ጩኸት ብቻ አይደለም፣ መንቀጥቀጥ አይደለም። እኛ ብዙ እዛኛ ቸርች ብዙ ወንበር እየሰበሩ በቃ ብዙ ወንበር አከሰሩን ማለት ነው። አንዳንዴ ድሮ እዛ ኢትዮጵያ ማለት ነው ወንበር እየሰበሩ የተቀጠቀጡ ምናምን እንደዛ አይደለም ወገኖች። መንፈስ ቅዱስ ይቀይራል፣ ኤክስፔሻሊ ልብን ይቀይራል። ይሄ መንቀጥቀጥ አይደለም፣ ጩኸት አይደለም። መንፈስ ቅዱስ ማለት ጩኸት አይደለም። እንደውም የእግዚአብሔር ቃል አሳይሃለሁ እንዳትጮህ አሳይሃለሁ ማለትም በዛ ቀን መንፈስ ቅዱስ ታሳዝናለህ። ጮት እንዲህ ዝም ብሎ ያሉን እንትን አይደለም። መንፈስ ቅዱስ ራሱ እግዚአብሔር ነው፣ ከስላሴዎች አንዱ ነው እና ይሄ መንፈስ ቅዱስ አሳይሃለሁ። አንድ አንብብልና የእግዚአብሔር ቃል ክፍል ባለፈው የጀመርኩትን ዮሐንስ 16:13 ላይ የእውነት መንፈስ በመጣ ጊዜ አንደኛ ወደ እውነት ይመራቸዋል። የሚሰማውን ሁሉ ይናገራል። ደስ አይልም? የሚሰራውን ሁሉ ይናገራል እንጂ ከራሱ አይናገርም። የሚሰማውን ይናገራል እንጂ። ቀጥሎ እርሱ ያከብረኛል፣ ከኔ ካለ ወስዶ ይነግራቸዋል። ማን ነው የሚያከብረው? መንፈስ ቅዱስ። ማን ነው የሚያከብረው? መንፈስ ቅዱስ ሲመጣ ማንን ያከብራል? እንዳትረሳ አልኩህ እኮ ዛሬ በዓለም ያሉ በዓለም ላይ አልኩህ የካቶሊክ ሆነ መሞላ ቢሞሉ ዛሬ ብዙዎቹ ተለቀቁ ማለት ነው። ኢትዮጵያ የለም ቄስ የለም ቢሞሉ የእግዚአብሔር መንፈስ ማለት ነው። ምን አለ? ማን ያከብረኝ? አንደኛ ወዴት ይሄዳሉ? ወደ እውነት ይመራቸዋል። መንፈስ ግን ወደ እውነት ነው የሚመራ፣ ወደ ሃይማኖት አይደለም። ወደዚህ ወደ ጸጋ ነው የሚመራ፣ ወደ ኢየሱስ ነው የሚመራ። እንደገና ደግሞ ከራሱ ምንም ነገር አይናገርም፣ የሰማውን ይናገራል፣ ያከብረኛል አለ። አያችሁ፣ አሁን ኢየሱስ ብቻ እንዲከበር ሰዎች በመንፈስ መሞላት አለባቸው። ሌላ ፍጥረታትን ያከብራል፣ መላእክትን ያከብራል አለ፣ ፍጥረታትን ያከብራል አለ። የሚያከብረው መንፈስ ቅዱስ ማንን ነው? ኢየሱስን ብቻ። በቃ 4 ነጥብ። ኢየሱስን ብቻ ያከብራል። ሁላችንም እዛን ያመጣን ወደዛ ውስጥ ሌላው ስናከብር ስንሰግድ እየሰረቀን እየዋሸን ማለት ማርያም እንላለን። እየሰረቀን ምን ገብርኤልን እየሰረቀን እየዋሸን ማለት ነው። ህይወታችን ሳይቀየር በጨለማ ውስጥ ሆነን ማለት ነው። እንደዛ ብሎ ነገር የለም። ይሄ መንፈስ ቅዱስ ሲመጣ እኔን ያከብረኛል፣ ከኔ ያለ ወስዶ ይነግራቸዋል። አየህ፣ መንፈስ ቅዱስ ቢሞሉ በዓለም ላይ ያሉ ጳጳሳት ነው የምነግርህ። በዓለም ላይ ያለ ቄስ ነኝ ያለ ቢሞላ የመንፈስ ቅዱስ በቃ አለቀ። ወደ አንደኛ ወደ እውነቱ ሊወስዳቸዋል። በቃ ወደ እውነቱ ሊመራቸው። ሌላ የሚመራ የለም ወደ እውነት። በቃ እውነት ማን ነው? ኢየሱስ። ትዝ አላችሁ? እኔ እውነት ነኝ አለ፣ ህይወት ነኝ አለ፣ መንገድ ነኝ አለ። ኢየሱስ ብቻ እውነት፣ ሌላ እውነት የለም በዓለም ላይ። እኛ የምናውቀው የምናከብር የሚያከብረው ኢየሱስን ብቻ። መጽሐፍ ቅዱስ አንብቧት አለ። መጽሐፍ ቅዱስ አይታችኋል? መንፈስ ቅዱስ ከተሞሉ በኋላ ማንን ነበር ሲያከብሩ የነበሩት? ብርና ወርቅ የለንም ያለን ኢየሱስ ነው እያሉ ጥላቸው ሲፈውስ ማለት ነው። ሲሞሉ ማለት አይታችኋል? እንደው የመላእክት ስም ሲጠሩ አይታችኋል? መጽሐፍ ቅዱስ አንብባችኋል? የፍጥረታት ሲጠሩ አይታችኋል? መጽሐፍ ቅዱስ ላይ አረ ኢትዮጵያ ህዝብ ቀና በል እባክህ።
ቀናበል ተመለስ ወደ መጽሐፍ ቅዱስ። ዝም ብሎ አሙኝ በኋላ ጉድ እንዳፈላብህ በኋላ በቃ መውጫ የሌለበት ቦታ እንዳትገባ መጽሐፍ ቅዱስ አንብብ። መጽሐፍ ቅዱስ አንብብ። ሌላ ማንበብ አቁም እና በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ አለ። ራባባዲ ጋሳታያ አሜን። በስጋ ለባሽ ላይ ሁሉ መንፈሴን ራእይን ያያለዋል፣ ትንቢትን ይናገራሉ። በወንዶች በሴቶች ልጆች ላይ መንፈሴን አፈሳለሁ አለ። ራባባሻ ቦራዲያ ማሳቲ በኢየሱስ ክርስቶስ ስም መንፈስ ይሞላብሃል። መንፈስ ቅዱስ ከሞላ ትቀየራለህ። ቀንበር ይሰበራል። የሃይማኖት ቀንበር ይሰበራል አልኩ። ምድራችን እንዲህ ታንቃ ያለችው ከላይ ነው ያደቋል። ስፔሻሊ ግብጽ መታ ህዝባችንን አሰረች። የግብጽ ጳጳስ መጥቶ ማለት ነው። በቃ ስራ እንዳይሰሩ እነሱ ታክቲካቸው መቼ ለቀቀች ግብጽ? እስካሁን የታገለች አይደል? አባይ ልቀቁ እያለች ህዝባችንን አስረው ምን ታደርጋለህ? በቃ እንግዲህ ታሪኩን ታውቃላችሁ። ስለዚህ መንፈስ ቅዱስ ዛሬ ክፍል 4 በጣም ይረዳቸዋል። ይሄ መንፈስ ቅዱስ ግዴታ ከሱ ጋር ፎሎሺፕ ማድረግ አለበት፣ መጋበዝ አለባቸው። ስትጸልይ ጋብዘው፣ በቃ ይልድ ማድረግ ለሱ ማለት ነው። አሁን ምንም እንዳሳያሉ መንፈስ ቅዱስን አናስገድደውም። ይልድ ማድረግ ለሱ በቃ ተሞሉ ብሏል፣ መሞላት አለበት። ካልተሞላ አልተሞላህም። መንፈስ ቅዱስ መሞላት አለበት። ለምንነቃ ልትሞላ ደግሞ ከህግ ስራው መውጣት አለበት። በእምነት በሆነ መስማት ነው የምትሞላው። አንዳንዴ ህግ ስራው ንጹህ እንዲሞላል ምናምን ጾም ጸሎትን ያዝ ምናምን እንደዛ ብሎ ነገር የለም። በእምነት ትሞላለህ። ይሞላል የእግዚአብሔር መንፈስ ማለት ነው። ጌታን ስትቀበል ትሞላለህ። ትዝ አላችሁ ምን ጴጥሮስ በዮሐንስ ጥምቀት ብቻ ተጠምቀን ነበር፣ እጃቸው ሲጭኑ ሞላባቸው ይላል። ቆርኔሎስ ቤት አላየም? ወርዶበት ልሳን ሲናገሩ እንዳትረሳ፣ መንፈስ ቅዱስ ስትሞሉ መሞላታችሁ ኤቪደንሱ ልሳን መናገር ነው። በቃ በልሳን ነው የምትናገረው። አዲስ ቋንቋ ትናገራለህ። ያ ደግሞ ልሳን አንተን ያንጻል እንጂ ሌላውን አያንጽም። ለእግዚአብሔር ምስጢር ነው የምትናገረው። እንደውም ጳውሎስ እኮ ይልቅ ትንቢት መናገር ምረጡ አለ እኮ። ዮሐንስ ትዛላችሁ አንደኛ ቆሮንቶስ 14 ላይ የበለጠ ትንቢት ለመናገር ትጓል። ልሳን ከእናንተ የሚበልጥ ልሳን እጸልያለሁ አለ ጳውሎስ። ገባችሁ? ትልቁ ኤቪደንሱ እሱ ነው። ግን አልኩ ቢሞሉ ምድራችን በተቀየረች፣ ህዝባችን በቃ ኢየሱስን ብቻ ባከበሩ መውጣት ነው። ከዛ ከፍጥረታን በወጡ ነው። በቃ ኢየሱስ ብቻ፣ ሌላ ከኢየሱስ ሌላ የለም። ስትሄድ የምታየው ኢየሱስን። አባቶ እናመሰግናለን። በቃ የምታዩት ኢየሱስን። በቃ ኢየሱስ ነው ወልካም የሚልህ። ኢየሱስ አልኩ እንዳትረሳ፣ ጌታ እኔ ብሄድ ይሻላችኋል አለ። እኔ ካልሄድኩ አጽናኙ አይመጣም አልኩ። አጽር ምን ይመስላል? ኢዮብ ምን ይመስላል? ወዳጆቹ እንዴት እንደደበደቡት ማለት ነው። በቁስል ላይ ቁስል እንደጨመረ እንደዛ የሚጨምሩ አሉ እኮ መጥቶ ምናምን መቀዘም ብሎ ነው። ምን ሆኖ ሞተ? ምን ዶክተር ሄዳለች በሽታው ያለው ላይ ምናምን መጽናናት ምናምን አትሂድ። አንዳንዴ መጽናናት የማትችል ከሆነ አትሂድ። ለቅሶ ቤት እንዳትሄጂ ጸጥ በይ። እዛ ሄደሽ ወይ የሚያጽናና እውነተኛ አጽናኝ ማን ነው? መንፈስ ቅዱስ። በቃ ያጽናናቸዋል፣ ይኮረኩርሃል፣ እንባህን ወደ ደስታ ይለውጣል፣ ወደ ሳቅ ይከታል። ስለዚህ ዛሬ ክፍል አራት መንፈስ ቅዱስ ወገኖቼ እውነት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ስላሴ ነው የምናምነው እኛ። ኦንሊ ጂሰስ አይደለንም እኛ፣ ስላሴ ነው የምናምነው አልኩ። እነሱ ሁሉ አልኩ በሃይማኖት ነው፣ በሃይማኖት ከልብ ነገር ይህ መንፈስ ቅዱስ ቢያገኛቸው በቃ ይቀየራል። ኦንሊ ጂሰስ ጆቫ የተለያየ ሃይማኖት ውስጥ ያለ ምናምን መንፈስ ቅዱስ ብትሞሉ በቃ ወደ እውነቱ ሊያመጣቸዋል። ሌላ ካልተሞላ ግን ስቲል ሃይማኖትስ ነው ያለው ባውንደሪስ። በቃ ወላ ደግሞ ሳበስ ደግሞ ቅዳሜ ሰበን አድቬንቲስት ምናምን ማት ነው እንጂ የሃይማኖት ማት እንደ ሀገራችን ፖለቲካ ማት ማለት ነው። የፖለቲካ አባል እንደ ሀገራችን ማለት ነው። ሰላም ነው ሬዶን፣ ሰላም ነው ዛሬ። አሜን ነው። መንፈስ ቅዱስ ክፍል 4 ላሳያችሁ። ኤፌሶ ምዕራፍ 3 ከ14 እስከ 13 ላሳያችሁ። እንደዚያ ነው። ጳውሎስ በጣም ትልቅ ነገር ይናገራል። በዚህ ምክንያት ይላል በሰማይ በምድር ካለ አባትነት ሁሉ በሚሰኝበት በአብ ፊት እንበረከካለሁ አለ።
በመንፈሱ የውስጥ ሰውነታችሁ በኃይል እንዲበረታል ራባባዲ ባሳታ በውስጥ የውስጥ ሰውነትን የሚያበረታ በመንፈሱ የውስጥ ሰውነታችሁ በኃይል ክርስቶስ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችኋል በምን አለ በመንፈስ ቅዱስ ኃይል የውስጥ ሰውነትን ያበረታል እንዳትረሳ የውስጥ አብሶ መንፈሳዊ ሰው የሚል ዌብሳይት ላይ ብትገቡ 7 ክፍል አስተምራለሁ መንፈሳዊ ሰው የሚል ማለት ዌብሳይት ላይ ይሄ የውስጡ ሰው ካልበረታ ያየዳነው ሰው ማለት ነው እንዳትረሳ የዳነው ሰው ዳግም የተወለደው ሰው ማለት ነው ገባ ይሄ ስጋ አይደለም ዳግም የተወለደው መንፈሴ ነው አሁን እግዚአብሔርን የማቀው በአእምሮ እግዚአብሔርን አላቀውም በአእምሮ ጸልያለሁ በአእምሮ እግዚአብሔር በመንፈሴ ነው እግዚአብሔርን የማቀው አሁን ዳግም መወለድ ያለበት ያ መንፈስ ነው የሞተው መንፈስ ማለት ነው በአዳም ምክንያት ሁላችን ሙታን የሚለን ለዚህ ነው ኤፌሶን 2 ላይ አሁን ዳግም ስትወለድ ጌታን ስትቀበል ያ መንፈስ ህያው ይሆናል አክቲቭ ይሆናል ለምሳሌ ስልክ አለ እዚህ ጋር የት አለ ፓስቶር ተስፋዬ ስልክ ኦኬ እዚህ ጋር ይቅርታ አድርጎልኝ ስልክ ላምጣ የት ሄደሽ አንቺ ስልኬ ኦኬ እዚህ ጋር ይቅርታ ለምሳሌ ስልክ ነው ቀፎ ነው ቀፎ ነው ዝም ብዬ እኔ ሄሎ ብል አክቲቭ አልሆነም አይደል ግን ኮኔክት አድርጌ ካምፓኒ አለ ከፍዬ ሄጄ ኮኔክት ሄሎ ሲል አቀምደና ናጋና ገባ አክቲቭ ሆነ ማለት ነው ስልኬ ማለት ነው አሁንም ይሄ መንፈሳችሁ ዳግም ስትወለድ ያ የሞተው መንፈስ ህያው ይሆናል አስካቦር ያሳ አሁን ከእግዚአብሔር ጋር ምሱ ነው የሚያውቀው በቃ አሁን እግዚአብሔር እንዳትረሳ እፍ አለበት አይደለም ነው ባፍንጫ ውስጥ ትንፋስ ነፍስ ከዛየ አሁን እኔ ስት ሃሎ ከመለሂ ጽቡቅ ዋይ እና እዚህ ቀልጥፍ ብል ምንም የለም አጣ ምነው ግን አክቲቭ ከሆነ ስልክ ሃሎ ስል ዳንዶ ከመለሂ ስለው ያ ከመላ ይላል ዳን ይላል አየ ልክ መንፈሳችሁ አክቲቭ ነው ዳግም ስትው ለዚህ ነው ከውሃና ከመንፈስ አለ ውሃ ማለት የሚወክለው ቃሉን መንፈስ ደግሞ የእግዚአብሔር መንፈስ ነው ዳግም ራሱ የምትወለደው በእግዚአብሔር መንፈስ ነው ሌላ በምን ማለት ዳግም ልታለ አሁን እዚህ ላይ በመንፈሱ የውስጥ ሰውነታችሁ በኃይል ያበርታ መጀመሪያ መጸለይ ያለብን ጌታ ሆይ የውስጥ ሰውነቴን አበርታ ከዛ የናንተ ስርና መሰረት በፍቅር ይጸና ዘንድ ይላል ከዛ ከፍታውን በቅዱሳን ከፍታውን ጥልቀቱ ርዝመቱ ምንም ያለ በማስተዋል ከሁሉ የሚበልጠው የኃይሉን የክርስቶስ ፍቅር ኃይል ታውቁ ዘንድ ነው እግዚአብሔር ጋር አያችሁ በመንፈሱ የውስጥ ሰውነቴን የሚያበረታው በመንፈስ ቅዱስ አማካኝነት ነው አሁን ውስጤ ከበረታ ውጭውን አሸንፋለሁ ውስጣችሁ ካልበረታ ምን አለ ክርስቶስ በእምነት እንዲኖራል አየ ውስጤ ከበረታ በቃ አሸንፋለሁ ምንም ነገር አይሸንፈኝም ውስጡ አሸናፊ ነው ለዚህ ነው ውስጤ ይበረታል ማለት ሌላ መንፈስ ቅዱስ ምንድነው ስራው አብሶ ሮሜ ምዕራፍ 5 ላይ ላንብብላችሁ ይሄንን ፍቅር በልባችን ላይ ፈሰሰ በመንፈስ ቅዱስ የእግዚአብሔር ፍቅር ልብ ላይ ካልፈሰሰ ምን ነቃ ፓስተርዬ የሴት ፍቅር እሱ እስከ መቃብር ነው የወንድ ፍቅር እስከ መቃብር ነው እሱ እስከ መቃብር ነው ፍቅር እስከ መቃብር ግን የእግዚአብሔር ፍቅር ልብ ላይ ከፈሰሰ ሮሜ ምዕራፍ 5 ላንብብልህ እንደዚህ አለ ላንብብልህ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም አለ በምን በመንፈስ ቅዱስ ራባባዲ ያሳቱ አየ በመንፈስ ቅዱስ በቃ ልብ ላይ ያፈሳል ፍቅር ከዛ ይሄ ፍቅር ነው በቃ ከዚህ ፍቅር አብሶ ትረዳለህ ማለት ነው ከእግዚአብሔር ፍቅር ምንም እንደማይለይ እንደ ጳውሎስ ትረዳለህ ማለት ነው 17 ችግር ሮሜ ምዕራፍ 5:8 ላይ መጀመሪያ 35 ላይ ከክርስቶስ ፍቅር ማንንም አይለየንም ማለት ከፍታ ዘቀታ ኖ 17 ችግር እሱ አቲ ምናልባት ስለ እግዚአብሔር የሚቀጥለው ምንማረው የኢየሱስ ጌታ መሆኑን የኢየሱስ ጌትነት እንማራለን እሱ ብቻ ጌታ ነው አየ ቀጥሎ ምናልባት የእግዚአብሔር ፍቅር እንማራለን አሁን በመንፈስ ቅዱስ ምንድነው ያፈሰሰው ልቤ ላይ ፍቅር የማን ፍቅር የእግዚአብሔር ፍቅር የእግዚአብሔር ፍቅር ምንድነው እሱ የሥጋ ፍቅር ነው አይደለም አሁን ፍቅሩን በኔ ላይ ያፈሰሰ ማለት ነው አየ በመንፈስ ቅዱስ አማካኝነት የእግዚአብሔር መንፈስ ማለት ሌላ ላሳያችሁ በጣም ይሄኛው የሚረዳችሁ መንፈስ ቅዱስ አሁን ምንድነው የሚሰራው ስጦታን ያድላል ማለት ነው ጸጋ ስጦታን የሚያድል እሱ ነው
እናንተ ሁሉንም ወደ እንዳትረሳ ጳውሎስ በጣም የሚያስገርም እነዚህ አብሶ ማሳያችሁ 9 ስጦታዎች በህይወቱ ላይ አፕሮት አድርጓል በጳውሎስ ላይ ማለት ደስ አይልም ለምን ጳውሎስ ወሰነ በቃ ጌታ ጋር ወሰነ በሄድ ይሻል በወሰነ ሚስት የለው ምን የለው ገባችሁ ይቀርታ ሚስት የለው ምን የለው ግን ወስኗል በቃ ይሄ ጸጋ እንዳትረሳ አሁን ይሄ ማሳይ መንፈስ ቅዱስን አታስገድደው እንደወደደ ነው የሚሰጠው እንደወደደ ይሰጣል ከዛ ይሄኛው ነገር በህይወታችሁ ላይ እንግዲህ ታልኩኩ ምንድነው ማድረግ ያለብን ይልድ ማለት ጌታ ወይ ብለ ዝቅ ማለት ቀደም አልኩኩ በአባትነት በመንበረከካለ ማለት ብራዘር ግን 6 ወር ጸለይኳል ከዛ ማኒፌስት ማድረግ ጀመራል መንፈስ ቅዱስ በኔ ላይ አንዴ እንደውም በጣም በቃ አንድ ሴት ወደርኩና ላገባት ተነጋግረናል አሁን እንዳጋጣም እየሰበኩ ይያለ አይኔን ከፈታለ መንፈስ ቅዱስ ሰዓት አለ ሰበርጎ ሌላ ከወንድ ጋር በርጎ ገብታ ስትወጣ ያለ እየሰበኩ ያናቹ ተከፍቶ ያለ መንፈስ ቅዱስ እንዲህ ነው ማለት አይኔን ይከፍትልሃል መንፈስ ቅዱስ ካብረት ካለ ትዛለም በላም የወደቁ አይኖች አለ አይኖች ሲከፈት አንደኛ እግዚአብሔርን ቃል ይሰማል አለ ቀጥሎ ሁሉን የሚችል አምላክ ራእይ ያያል አይኑ ይተከፈታል መንፈስ ቅዱስ አይናችሁን ያበር አልኩ ከጳውሎስ ላይ ሃይማኖተኛ ነበር አልኩ ዛሬ ጠቅላላ አልኩ ዛሬ ጳጳሶች መንፈስ ቢሞሉ ቢያቺ ምድራችን በተቀየረች ከልበ ልንገር እንዲያነት ስደት እንዲያነት አመጻ ባልበዛባት ነበር አይ ያጣችሁ ኢትዮጵያ ኢየሱስን ነው አልኩ ኢየሱስን ኢትዮጵያና ኤርትራ ኢየሱስን አጡ ከዛ መጫወቻ እየሆኑ ነው ኢየሱስን ካጣ እኔን ያጣ ይጎዳላል ራሱን ይጎዳላል እኔን ያገኘ ህይወትን ከእግዚአብሔር ሞገስን ያገኛል እኔ እሱን ካጣችሁ ትጎዳላችሁ ከልበን ኢየሱስ ካጣችሁ ትጎዳላችሁ ያለ ኢየሱስ ማለት ኔቨር ልክ አሳ ያለው እንደማኖር ፓስተር ተስፋ ያለ ኢየሱስ መኖር አይችልም ተዛለ ምርጫ ሲሰጣችሁ ልትሄዱ ትወዳላችሁ ካንተ ወዴት እንሄዳለን አንተ የህይወት ቃል አለ እኔ መረጥኳቸው እኔ መረጥና አንተ መረጥ አልመጣችሁኝም ማለት ከኢየሱስ ሌላ መኖራችን ግን ይሄ ኢየሱስን የሚያከብረው መንፈስ ቅዱስ ነው መንፈስ ቅዱስ ብቻ የሚያከብረው አልኩ ቢሞላ አልኩ ጳጳሱ ቢሞላ ዛው ያዙ እንዳለ ያዘው በካቶሊክ አንቆ ያዘው ቢሞሉ ከልብ ልንገር የት በደረሰ በዶነ ተበመጡ ግን ስቲል በሃይማኖቱ ስነ ያያችሁ አይደለም ይሆነ ያለው በካቶሊክ ውስጥ ያለ አመጽ ምድራችን ላይ ያለ አመጽ ያያችሁ አይደለም ምድራችሁ ላይ ያለው የኃጢአት የበዛበት ለምንድነው መንፈስ ቅዱስ ቦታ አላገኘ መንፈስ ቅዱስ በነዳ የሚረዳ እሱን የወሰኑትን መበረታ አሜን አሁን ላሳይም አንድ ቆሮንቶስ 12:5-11 ላይ እንደዛ ያለ የጸጋ ስጦታ ልዩ ነው አለ አንድ ቆሮንቶስ 12:5-11 የጸጋ ስጦታ ልዩ ነው ሁላችንም አንድ ነው መሆናችን በቃ እግዚአብሔር በሰጠን ነው ደግሞ እግዚአብሔር ሊሰጥ የጸጋ ስጦታ በነፃ ነው አሳያለሁ ምንም ነገር አያስፈልግም የጸጋ ስጦታ ልዩ ነው መንፈስ ግን አንድ ነው አገልግሎትም ልዩ ነው ጌታ ግን አንድ ነው አሜን ደሰለ አሰራር ልዩ ነው ሁሉን የሚያደርግ እግዚአብሔር ግን አንድ ነው አለ ሁሉ አሰራር ልዩ ነው ግን ጌታ አንድ ነው ሁሉን እግዚአብሔር አንድ ነው በቃ ልዩ እንዴ የተለያየ ነው ሁላችንም አንድ መሆን አንችልም እግዚአብሔር በሰጠን ነው በተሰተዛለ ማብሶ ማቴዎስ 5 ላይ ለአንዱ 1 ለአንዱ 5 ለአንዱ 2 ሰጥቶ ሲመለስ 5 አተረፈ 2 አንዱ ግን ደበቀ ይላል ፈራ ማለት እግዚአብሔር የሚሰጠው መስጠት እሱ ነው አሁን ይሄ መንፈስ ቅዱስ አናስገድደው እንደፈቀደ ነው የሚሰጠው በህይወታችን ላይ ግን እኔና እናንተ መጠማት ነው በእርግጥ መጠማት ራሱ ከልብ የሚሰጣችሁ እሱ ነው መፈለግንም ማድረግንም በእኛው ስም ያደርግ እሱ ነው አሁን ያለኔ ምንም ልታደርጓችሁም ማለት ለዚህ ነው ጌታ እናንተ ደካሞች ኑ አለ ሸክማችሁ ኑ አለ ላሳርፋችኋል ኑ አለ ወደ ጌታ መምጣት ኑ ላሳርፋችኋል ኑ ከኔ ተማሩ እኔ የዋህ ነኝ በልቤ ትሁት ነኝ ይሄን ጌታ የሚያስተምር የዋህነት ነው ትዕቢት አያስተምርም ዘር አያስተምርም እኔ ነኝ አባ ዘራፍ አያስተምር ጌታ የዋህነት ያስተምራል በቃ ትህትና ያስተምራል መሸነፍን ያስተምራል ሌላ አይደለም እንደዛ ብሎ ነገር የለም መንፈስ ቅዱስ እግዚአብሔር እንደዚህ አይደለም አሁን አሳይዝ ላይ አገልግሎት ልዩ ነው ጌታ ግን አንድ ነው
አሰራር ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር አንድ ነው። አሜን። ነገር ግን ይላል መንፈስ ቅዱስ አሜን ለአንዱ መገለጥን ለእያንዳንዱ ለጥቅም ይሰጣል አለ። ምን ይሰጣል? መንፈስ ቅዱስ ነው። መገለጥን ይሰጣል። በመገለጥ እንድታገለግል አያላየም። ኢትዮጵያ ውስጥ በመገለጥ የሚያገለግሉ በመገለጥ ሲገለግሉ ማለት አሁን ለአንዱ ለጥቅም ምን አለ? መገለጥ ይሰጣል አለ። ለማብላችሁ ነገር ግን ለአንዱ ምን አለ? መገለጥን ለእያንዳንዱ ለጥቅም ይሰጣል። ሁለተኛ ነው በአንዱ መንፈስ ምን መናገር? ጥበብን መናገር መንፈስ ሰጥቷል። አያ ጥበብ እንድትናገር ትዛለም ጌታ ያቺ ዮሐንስ 4 ላይ ጥበብ ተናግሮ እንዴት እንስራው እንደጣለች ይሄ በጣም ያስፈልጋል። ለምስክርነት ጓድ ጥበብ ያስፈልጋል። እኔ ያልኩ ድሮ አዲስ በእጄ ነበር ጊዜ እንደው ነጩን እንዲ አንገቱን ይዤ ጌታን ተቀበል በቃ አብሶ ታክሲ ሰራ ነበር የመጀመሪያ ስራ ማለት ነው። ያው በደንብ ወንጌል ሰብካለሁ ማለት ነው። የመጡት የጫንኳቸው ሰዎች ማለት ነው። አንዳንዱ ይሰማኛል፣ ታንኪዩ ይለኛል፣ ቆንጆ ቲፕ ይሰጠኛል። አንዳንዱ ይሰማኝ ልክ ሲወጣ በሩን ይዞ ግው አርጎ በቃ ዛት ኖት ዩ ቢዝነስ ብሎኝ ይሄዳል ማለት ነው። አንዳንዴ በቃ የሰው ቤት እየገባው ቻናል እቀይራለሁ። ድሮ እዛ የነበርኩበት ማለት ነው። ከዛ ስም አወጡልኝ። እዛ የክርስቲያን ቻናል 63 ነው። እዛ ድሮ አትላንታ ቻናል 66 መጣሉ። ስሜን ቀየሩልኝ። በቃ የሰው ቤት እየገባው የሰው ቻናል መቀየር ክርስቲያን ቻናል ስሙ ምን አገባኝ እስቲ። ጥበብ ያስፈልጋል ለመመስከር ራሱ ግዴታ መንፈስ ቅዱስ ጥበብ የጎደለው ይለምን ይላል። ያንን ንቀፋ የሚሰጥ እግዚአብሔር ለመመስከር ራሱ ጥበብ ያስፈልጋል። ከጓደኛ ጋር ለመኖር ጥበብ ያስፈልጋል። ትዳር ውስጥ ጥበብ ሁሉ ያስፈልጋል። ጥበብ ከሌለ ሰለሞን ራሱ እግዚአብሔር የሰጠው ጥበብና ማስተዋል ነው። አየ ጥበብ አይነተኛ ነገር ነች አግኛት ይላል። ግን አሁን መንፈስ ቅዱስ ይሄንን ይሰጣል። በቃ ጌታ ይሄንን ጥበብ ስጠኝ ለሁሉ ለመናገር ራሱ ጥበብ ያስፈልጋል። ዛሬ ይሄንን በማጣት ብዙ የሚከስር ጴንጤ አለ። ብዙ በፋይናንሻል የሚከስር አለ። ሾፕ ማድረግ አልኩ እኮ ጥበብ አይደለ እንደለምን አይደለ ኤፌሶን ላይ የሚናገረው ጥበብ እንደሌላቸው ሰዎች አትሁናል። አያውን መንፈስ ቅዱስ ምን አለ? ለአንዱ ምን አለ? ጥበብን መናገር ይሰጠዋል። ሶስተኛ ምንድነው የሚሰጠን መንፈስ ቅዱስ? ተመልከት። ሶስተኛ ለአንብብል ሶስተኛ ኦኬ ለአንዱ በዛ መንፈስ ምን ይሰጣል? በተመልከቱ መንፈስ ምን ይሰጣል አለ? ኦኬ ይቅርታ አድርጉልኝ። በዛ መንፈስ ኖ ሶስት ዕውቀትን ይሰጣል። ሶስተኛ በዛ መንፈስ ዕውቀት ኖሌጅ ይሰጣል። ራጋዲያ ማሳቱ አሜን። ዕውቀት ይሰጣል። በቃ ዕውቀት ይሰጣል። መንፈስ ቅዱስ ካልሰጠ ይሄ ዝም ብሎ ይሄ የተፈጥሮ ትምህርት አይደለም። ይሄ ሳክለር ትምህርት አይደለም። መንፈሳዊ ነገር መማር መሄድ በጣም ቆንጆ ነው። ባይብል ኮሌጅ ምናምን ሄዶ መማር ቬሪ ኢምፖርታንት። መንፈሳዊ ትምህርት ቤት ገብቶ መማር ማለት ነው። አየህ አሁን ይሄ መንፈስ ለአንዱ በዛ መንፈስ ምን አለ? ሶስተኛ ዕውቀትን ይሰጠዋል። ሁለት አንደኛ ጥበብ መናገር። ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ። ለአንዱ በዛ መናገር ጥበብ ይሰጠው ብያቸዋለሁ። ቀጥሎ ለአንዱ በዛ መንፈስ ዕውቀትን ይሰጣል። አራተኛ እንደዛ ለእያንዳንዱ በዛ መንፈስ ምን ይሰጣል? እምነትን ለእያንዳንዱ በአንዱ ይሰጣል። እምነት መንፈስ ይሰጣል። አሁን እምነትን ይሰጣል። ይሄኛው እምነት ደግሞ ስፔሻል ፌዝ ይባላል። ይሄኛው ፌዝ ባንተ ላይ ሲመጣ ሙታን መነሳት ይጀምራል። ተዛለም እነ ጴጥሮስ ጣቢታ ወይ ተነሺ ሲል በጣም አንድ ጊዜ በጣም በዚህ ልመስክርላችሁና ብዙ ቀን ብዙዎች መሰክርላችኋለሁ። ወይ ሐኪም ቤት ይገባሉ፣ ይሄዳለሁ። እኔ በተስፋ አልቆርጥም ማለት ነው። ብቻ ሄድኩ አንዴ። በቃ ሐኪም ቤት ውስጥ ገባ። እያየሁት ነው የሞተው ማለት ነው። ጌታን ተቀብሎ ፊቱ አብሩቶ ነው ሄደው ማለት ነው። አሁን ቁጭ ብዬ በቃ ጌታው እንዲነሳ ላስነሳ ፈለኩ ማለት ነው ሰውየውን። ግን አልኩ እኮ ይሄ ዝም ብሎ ይሄኛው እምነት አለ እንዳትረሳ። ወደ ጌታ ስንመጣ ለእያንዳንዳችን የእምነት መጠን ተሰጥቶናል። ሮሜ 12 ቁጥር 3 ላይ መጠን ሰጥቶናል። ግን ይሄኛው መንፈስ ቅዱስ ስፔሻል ፌዝ ይሰጣል። ይሄኛው ስፔሻል ፌዝ በላይ ላይ ሲመጣ ሙታን ታስነሳለህ። ማንኛውም ነገሮች ሲሰሩ ታያለህ ማለት ይሄኛው ስፔሻል ፌዝ ነው። እምነት አላችሁ። እኔ አሁን የኔ እምነት ጌታ ወይ እንደው ብጠብቅ ምንም
በቃ እምነት ጠፋ እንዴት ላሳ ግን እጄኔ በእኔ እምነት ተነሳ ብሎ አይነሳ ይችላል ግን ይሄኛው መንፈስ ቅዱስ ሲሰጥ ሙታን ይነሳል ማንኛውም ነገር ይሰባበራል ማለት ነው አየህ ይሄ በቃ ስፔሻል ፌዝ ማለት ነው ተዛለም እነ ኤልያስ ያ ፌዝ እኮ የመጣ ነው ተዛለም እዛ ስትመግበው የነበረው ልጅ ሞቶ ተነሳለው እነ ኤልሳ ላይ ሁሉ ሰራ ነበር መንፈስ ቅዱስ ማለት ነው መንፈስ ቅዱስ አልኩ በብሉይ ኪዳን ነበር እየሰራ ይሄዳል እንጂ በውስጣቸው የለም ዳግም አልተወለዱም እኔና እናንተ ዳግም ተወልደናል አሁን በአንዱ መንፈስ የኛው ምን አለ በአንዱ መንፈስ መሰጣት እምነትን ይሰጣል እንዲሁ ደግሞ በአንዱ መንፈስ የመፈወስ ስጦታን ይሰጣል ይሄኛው እንዳትረሳ የመንፈስ ቅዱስ ነው የሚሰጠው እንጂ ሁላችሁም ትፈውሳላችሁ ማለት አይደለም በርግጥ ያመኑት የምልክት ይከተላቸዋል ብሎናል ግን ይሄኛው ስፔሻል ፌዝ ነው ስፔሻል ለምን መስላል አንዳንድ አይታል እንዴ ነው እንዴ ነው አንድ ጊዜ ነገር መስክሬላቸዋለሁ እህቷ አእምሮዋን ሳተች ማለት ነው በጣም ጌታ የሚጠቀምባት ሴት ማለት ነው ከዛ በኋላ ብዙ ፓስተሮች አሉ በቃ ቻማኔል መግባት አለባት አሉ ጸልየው እኮ ነው አልቻልቻሉማ ግን አልኩ ይሄኛው ፌስ በላይ ላይ ሲመጣ ምንም አይነት ፈውስ በቃ በላይ ላይ ምንም አይነት ዶክተር መድኃኒት የለውም ያለ በሽታው ሲፈወስ ታያለ እንዳትረሳ ምንም ማለት ኤድስ የለም ካንሰር የለም ሲቀልጥ ታየዋለህ ማለት ይሄ መንፈስ ቅዱስ ነው የሚሰጠው የመፈወስ ስጦታ ይሰጣል በቃ ምንም አይነት በሽታ ሲነቀል ታያለ ለምን መንፈስ ቅዱስ ነው የሚሰጠው አየህ አሁን ምንድነው የምታደርገው ፓስተር ይሄ እንዲሆን አሳይሃል እንዲሰጣ አልኩ የእግዚአብሔር ፍቃድ ነው ግን ምንና እናንተ ይልድ ማድረግ አለበት ጌታው ተጠቀምብኝ ይሄው እኔ ብለ ራስን ማቅረብ ራስን መስጠት ማለት ነው ከዛ አሁን ማለት ለአንዱ ምን አለ የመፈወስ ስጦታ ይሰጣል በዛው ደግሞ ላሳያችሁ ለአንዱ ደግሞ ታምራትን ማድረግ ወይ በቃ ታምራት ሳይን ኤንድ ወንደር ይሆናል ሳይን ኤንድ ወንደር ይሆናል ያያያና እነ ጳውሎስ አላየ እነ ልብሱ ራሱ ጳውሎስ እነ ጴጥሮስ ጥላው ራሱ ሲፈውስ ምናምን መቀስ እነ ፊልጶስ ምናምን ታምር ሳይ ምናምን በቃ ታምራት ማድረግ ምናምን ከዛ መዘመር ኑሮዬ የታምራት አድርጎ ኑሮ ራሱ የታምራት ይሆናል እንጂ ኑሮ ራሱ ታምራት ይሆናል በቃ ይሄኛው መንፈስ ይሰጣል ታምር ማድረግና ነው በቃ ታምር ስራ ሁሉ ታምር አንድ ጊዜ አንዱ በቃ አገልግሎቱ መፈወስ ምን ማለት ሙታን ማስነሳት ምን ማለት ከዛ አንድ ቀን ነገሩት በቃ ጴንጤ ማለት ምናምን እንዲህ ነው ሲሉት አቴንሽን መስጠት ጀመረ ምንድነው መጨረሻ ላይ ያ ነገር ጠፋበት በቃ ሌላ ነገር ውስጥ ገባ ማለት ነው አየ በቃ ለአንዱ ታምራት ማድረግ ይሰጣል ታምራት በቃ ኑሮ ታምራት ቤሮ ታምራት ምታደርገው በርክበት አልኩና እንትና የሚያስገርም የእግዚአብሔርና አሁን እንግሊዝ እንትና ስንት ታምራት በህይወታቸው ላይ ሶልሞስ ወደ ስንት ያስነሳው ወደ ስንት ሙታን ያስነሳው ማለት ነው ስንት አሁን እዚያ የነበሩ አገርነት እነ ኦራል ሮበርት ብዙዎቹ ጌታ የተጠቀማቸው እዚህ አሜሪካ ነገር ብዙዎቹ ትልልቅ በቃ የእግዚአብሔር ሰዎች ጌታ ተጠቅሟቸው ሄደዋል ታምራት ሳይን ምናምን በህይወታቸው ላይ በቃ ታምር ማድረግ ምናምን አየህ አሁን ይሄኛው የሚያደርገው እንዳትረሳ መንፈስ ቅዱስ ላሳይ ነው መጨረሻ ላይ የሚለውን ቃል ብታነብ ትገረማል አሁን ለምን አለ ለአንዱ ምን አለ በዛ መንፈስ ምን አለ ታምራት መሰሰታል ለአንዱ በዛ መንፈስ ቅድም ነገራቸዋለሁ ታምራትን ማድረግ እንደገና ደግሞ ለአንዱ ትንቢትን መናገር ይሰጠዋል ትንቢት እናገራለ ማለት ለምሳሌ አሁን ሰው እንደ እምነቱ ትንቢት ይናገር ይላል ግን ይሄኛው ለየት ያለ ነው ትንቢት እናገራለ ዝም ብሎ በቃ ትንቢት እናገራለ አይ ትንቢት እናገራለ ዝም ብሎ ይሄ ምናምን ገንዘብ ቁጥር ምናምን ባንክ ቁጥር ምናምን እንደገና ይሄ እሱ ጠንቆላ ነው ብያለሁ ስንት ጠንቋይ ነብይ አለ ጠንቆ ብታቆም ይሻላል ይሄ ጠንቆላ መንፈስ ምናምን ይሄ እንዲ ቁጥርን አምጣ ምናምን ካርድ እንትን አምጣ ምናምን ይሄ እንደዛ ብሎ ነገር የለም ይሄ እንደዚህ አይደለም በቃ እውነተኛ ትንቢት ይናገራል ከሰማይ ማለት ነው
ከላይ የመጣ መልእክተኛ። አሁን ይሄን ሁሉ የሚያደርገው በህይወታችሁ ላይ ማለት ነው መንፈስ ቅዱስ ነው። ግን ላሳይ፣ በጣም የሚያስገርመው ቃል ላሳያችሁ። አሁን ለአንዱ እዛው በልዩ ልሳን መናገር ይሰጠዋል። ጎድ ነው። በቃ ልዩ ልሳን አላጋጠማችሁ ስትጸልዩ? በቃ ልዩ ልሳን ጸልይ የማታውቅበት ልሳን ስትናገር ታያለህ። ልዩ ልሳን፣ የሚያስገርም ልሳን ነው። ማን ነው የሚሰጥህ? መንፈስ ቅዱስ ነው። በቃ በልዩ ልሳን፣ የእናንተ የተለማመዳችሁ ልሳን አይደለም። በቃ ልዩ ልሳን እኔ አጋጥሞኛል። ስጸልይ የሚያጋጥመኝ ልሳኖች አሉ። ለመሰለ መንፈስ ቅዱስ ነው የሚሰጥህ። ልዩ ልሳን እንድትጸልይ ያደርጋል። ልዩ ልሳን በአንዱ። ከዛ መጨረሻ 8 ላሳያችሁ። ለአንዱ ደግሞ በልዩ ልዩ ልሳን መናገር አልኩ 8ኛ። ከዛ ደግሞ ቀጥሎ መጨረሻ ላይ ለአንዱ ደግሞ በልሳኖች የተናገሩትን መተርጎም ይሰጥሃል። 9 ስጦታ የተናገርከው ልሳን መተርጎም። ትዝ አለን ጳውሎስ አንዱ ይጸልይ አንዱ ይተርጉም አለ። አሁን መንፈስ ቅዱስ በልዩ ልሳን ትናገራለህ። ቀጥሎ ደግሞ ያ የተናገርከውን መተርጎም ይሰጣል። እንዳትረሳ። ከዛ መጨረሻ ይላም በደንብ በኢየሱስም ጆሮአችሁ ይግባ። ይህን ስሙ። ይህንን ሁሉ ግን አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻቸው እያካፈለ ማካፈል ያደርጋል። እንደሚፈቅድ አለ። አሁን አያችሁ፣ መንፈስ ቅዱስ እንደወደደ ነው። አናስገድደው። ይህን ስጦታ የሚሰጥ መንፈስ ቅዱስ ነው። በግድ የሚሆን ነገር የለም። ከሌ መሆናጅ ራሳችሁን ሁኑ። ከሌ መሆን አልችልም። እኔን ነው የምሆነው። ፉክክር ነገር የለም። እግዚአብሔር በሰጠን ነው የምንኖረው። አሁን መንፈስ ቅዱስ ልድገመው ይነን እንደዚህ አለ። ይህንን ግን አንዱ መንፈስ ቅዱስ እንደሚፈቅድ ለእያንዳንዱ ለብቻቸውን እያካፈለ ያደርጋል አለ። እንደሚፈቅድ ነው። ይህንን መንፈስ ቅዱስን አታስገድደው። ፓስተርዬ ምንድን ነው የምታደርገው? አባዬ በእኔ ውስጥ ወደድከውን አድርግ። በቃ እሱ ፍሎ እንዲያደርግ በፍቃድ ይልድ ማለት ጌታ ሆይ ዝቅ ማለት በቃ እግዚአብሔር በሆቴል ላይ ስራ ምን ያደርግልህ? እሱ እንዳትረሳ። ይሄን ሁሉ ለቤተ ክርስቲያን ነው፣ ለኛ ጥቅም አይደለም። ለኛ ቢዝነስ ልንሰራበት አይደለም፣ ወይ እኛ እንድንታይ አይደለም። ጌታ እንደውም ተጠንቀቋል፣ ከፍ ተጠንቀቋል። ወይ ይወላቸዋል። ትወርቃለህ። እንደውም አልኩ ሲበዛብህ ትወርቃለህ። ወይ ሲሉ ትወርቃለህ። ይሄ ሁሉ ለቤተ ክርስቲያን ለሌሎች ጥቅም ለቤተ ክርስቲያን ጥቅም ነው እንጂ ለፓስተር ተስፋ ሊታይበት ቢዝነስ ሊሰራበት አይደለም። ስንቱ ግን ያልገባው አለ፣ ቢዝነስ ያደረገው አለ። ግን ዋጋ ትከፍላለህ። እንደዛ ብሎ ነገር የለም። እግዚአብሔር በጸጋ ስጦታ አይጸጸትም። እግዚአብሔር ሰጥቷቸው አይወስድባችሁም። ለዚህ ነው በስም አጋንንት አወጣን ትንቢት ተናገርን ምናምን ያሉት አላውቃችሁም አላቸው። ሞቲቫቸውን ያውቃላ። ትዝ አለም እንደ በላምን ሲገዳደረው መልአክ መጥቶ አያቷ እስክትናገር ድረስ ሰውየው ምን መስላል እንደ ቃል እንትን ብሎት ነው ደልሎታል ያብር። ከዛ ምንን ብቻ ተናገር አለው። አያ አንዳንድ ሰይጣን ያታልላል። ገባ በሚታ ነገር በቃ እንዴት ነው በቃ ይሄ ቢዝነስ እንደዛ ብሎ ነገር የለም። ይሄ እኔ ላይ ቢሰራ ለቤተ ክርስቲያን ለኔ አይደለም። እግዚአብሔር የሚሰራው ለህዝቡ ነው። አልኳ መንግስት የህዝብ ነው። የኛ እኮ የሱ እኮ አይደል፣ መንግስት የህዝብ ነው። መንግስት ማለት ህዝብ ማለት ነው። ለዚህ ነው ጸልይ የተባልከው፣ እርገም አልተባልክም። አሳያለሁ ዛሬ መንፈስ ቅዱስ እንዴት ይሄ አንደበታችሁ እንደሚያሳዝነው። ከዛ በቃ ትደርቃለህ። ጸሎት ህይወት የለህ፣ ምን የለህ፣ ምንም ደስታ የለህ። ወለ ስትራገም ምናምን በቃ ወለ ስትጣላ ምናምን በቃ ስትጣላ ስንት የሚጣል ከራሱ ጋር የተጣላ ሌላ ልናገር ነበር። ይቅርብኝ ማስተር። መንፈስ ቅዱስ እንደፈቀደ ነው የሚያደርገው። እኔ አላስገድደው። እኔ የስ ማለት እንደምን መጨረሻ ማርያም ትዝላል ታግላ የስ አለች። እንደ ቃል ታግላለች እኮ ትግል ውስጥ ገብታ ነበር። በእርግጥ እሷ ላይ የተፈጸመው ኢሳይያስ ላይ የተነገረው ቃል ነው እንጂ ልዩ ሆነ አይደለም። ኢሳይያስ ላይ ድንግል ትጸንሳለች ወንድ በእሷ ላይ ተፈጸመ ማለት ነው። በጣም
ከሁም ከድሃ ቤተሰብ እኮ ናት በጣም ግን እግዚአብሔር ስለሷ እናመሰግናለን እንወዳታለን ማርያምን ለምንድን እንዴት ነው የምትወዳት እሷ ያለችንን እያደረገን እሷ ምን አለች እሱ የሚላችሁን አድርጉ አለችን እያደረገን ጴንጤ እንደዛ እያደረገ ማርያም ያለችውን እያደረገ ነው ሞኙ ግን አላደረገም ኦኬ አሁን በጣም ላሳያችሁ የእግዚአብሔር ቃል አብሶ ላይ ዮሐንስ ላይ 14:15 ላይ ይሄ መንፈስ ቅዱስ ወደ ጌታ ስትመጣ ትታተማለህ በቃ የጌታ መንፈስ ትታተማለህ ከዛ ትሞላል አሁን ይሄ መንፈስ ቅዱስ በህይወታችሁ እናንተ ውስጥ ለዘላለም ነው የሚኖረው አትጸልይ መንፈስን አትውሰድብኝ ያልክ ያዝናል አሁን በተፈጥሮ አመታችሁ እኔን ብታሳዝኑኝ ከኔ ጋር ያላችሁ ፎሎሽ ምን ይመስላችኋል ምን ይመስላል ምን ማለት የሚቀጥል ይመስላል ግን እስቲል አቃለው አለ አሁን ይሄ መንፈስ ቅዱስ በውስጣችሁ ለዘላለም አለ ለዛብሶ ዮሐንስ ላምብላችሁ ዮሐንስ 15:16 ላይ እንደዚህ ያለ ብትወዱ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም በእናንተ ጋር እንዲኖር ወክ ለመገዱ ሌላ አጽናኝ ይሰጣችኋል ምን አለ መቼ ነው አለ ለዘላለም በእናንተ ጋር እንዲኖር ራባባዲ ካሳት ለዘላለም ማለት ምን ማለት ነው ፎሬቨር ማለት እንዳትረሳ እግዚአብሔር በጸጋው አይጸጸትም ያ ማለት ሰጥቶ አይወስድብም እግዚአብሔር ግን አንተን የመሰለ ወይ ስሜትሽ የነገረሽ ወይ ስሜት ማለት ነው አንድ ጊዜ እዛ ኢራን ውስጥ ሁለት ክርስቲያኖች ተያዙ ማለት ነው ስትመሰክር ሰምቼ ከዛ በኋላ በቃ ነገር ጨለመብናለች በቃ ጌታ ከኛ ጋር ያላል መሰለንም ማለት በቃ ምንም ስሜታቸው ያያልኩ ስፔሻሊ ሴቶች ስሜታሞች ስለሆኑ ስሜታቸው ስሜት ይቅርታ አድርጉልኝ እንግዲህ ዛሬ እህቶች ብዙ ስሜታዊ ስለሆኑ መጨረሻ ላይ በቃ ጌታ ወይ በቃ የሌለ መሰለኛል ጌታ መቼ አነኛል እኔ ቃሉ እንደዚህ ይላል ያለኛለች እንዳትረሱ ሁሉ ጊዜ ዲፔንድ መሆን ያለባችሁ ቃሉ ላይ እምነታችሁ ቃሉ ላይ ነው እንጂ ስሜታችሁ ላይ አይደለም ቃሉ ላይ እምነታችሁ ማደግ ያለበት ቃሉ ላይ ነው ስሜትሽ ላይ እንዳታሳድጊ ስሜት ኃይ ነው እሱ የሥጋ ድምጽ ነው ነፍስ ሁለት ሶስት ክፍል አለ አእምሮ ፍቃዳችን ስሜታችን ሶስት እኮ ነው አሁን ምን አለ እዚህ ላይ እለም ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል እርሱም ዓለም የማይታየው ሊቀበለው የማይችለው ስለሆነ የማይቻል ነው ዓለም የእውነት መንፈስ ነው ዓለም የማየው መቼ ይገባቸዋል ሰዎች በዓለም ያሉ ስለ መንፈስ ቅዱስ ስትናገር አይገባቸው እኔ አውድሮ ልሳን ሲነግም ትላላችሁ ምናምን ነበር ተውቶቶ አለኝ አንድ ጊዜ አንዱ ድሮ ያኔ ኬንያ ውስጥ እያለሁ ማለት ነው ዓለም ሊቀበለው የማይችል የእውነት መንፈስ ግን ነገር ግን እናንተ በመናችሁ አለ በውስጣችሁ አለ አታራታቁትም በውስጣችሁ አለ ነው መንፈስ ቅዱስ አየ ይሄ መንፈስ ቅዱስ እንዳትረሳ ለዘላለም በእናንተ ውስጥ እንዳትጸልይ ዳዊት የጸለየው ጸሎት እንዳትጸልይ ያለማመን ጸሎት ነው መንፈስን አትውሰድብኝ ንጹህ ልብን ፍጠርልኝ አንደኛ ቆሮንቶስ 2:16 ላይ የክርስቶስ ልብ አላችሁ ይላል ወደ ጌታ ካልመጣሽ ያው እሱ ጸልይ ወደ ኢየሱስ ስትመጣ የክርስቶስ ልብ ነው ያለ ድንጋዩን ልብ አውጥቶ የሥጋ ልብ ሰጥቷል ናውንም ወደ ጌታና ጋብዛለሁ ነይ ግዴ ወደሱ ካልመጣ በፍጹም ወደሱ ካልመጣችሁ በፍጹም የጠራችሁ እሱ ነው ማቴዎስ 11:8 ላይ ወደኔ ነው ያው እሱ ነው መምጣት ነው ሁላችን ወደሱ መጥተን ነው የተቀየርነው በራሳችን በቀን አንዳንድ ሰው ፓስተር ተስፋዬ ጥሩ ሰው ነው በፍጹም በእኔ አይደለም እሱ የፍቅር ሰው በእኔ አይደለም በሱ ነው እንኩት በጸጋው ይሆንኩ ነኝ እኔ ከኔ የሆነ ምን አለ ጌታ ሁሉ በርሱ ነው የሆነው አሜን አሁን ምን አለ እርሱ ዓለም የማየውና የማያውቀው ስለሆነ በጣም ተመገዙ
ሊቀበለው የማይቻለው የእውነት መንፈስ ነው አለ። ነገር ግን በእናንተው ስለሚሆን ታውቁታላችኋል። ዓለም ሊቀበለው አይችልም። አሁን መንፈስ ቅዱስን አያምኑም አልኩ እኮ ዛሬ። በላይ ያሉ ቅድም የነገርኩ ጳጳሶች ምናምን ቢሞሉ ከልቤ ልንገርህ የካቶሊክ ይቀየር ነበር፣ ኦርቶዶክስ ይቀየር ነበር። ቢሞሉ ማለት ነው ይቀየሩ ነበር። ህዝቡም ይቀየር ነበር። ህዝቡ እንዲህ አይባላም ነበር። ከልቤ ልንገርህ አትባላም ነበር። ዩናይትድ ትሆን ነበር። እንዲህ በዘር አትባላም፣ በቋንቋ አትባላም፣ በክልል አትባላም። ለምን? መንፈስ ቅዱስን አያውቁትም፣ ሊቀበሉት አይችሉም። አያውቁትማ። ከዛ ላይ ምን ጴጥሮስ ሄዶ ሲጸልይ መንፈስ ቅዱስ ተቀብላችኋል ሲሏቸው በዮሐንስ ጥምቀት ተጠምቀናል ነው ብሎ እጅ ሲጭኑ ይሞሉ ነበር። አየህ፣ መንፈስ ቅዱስን ካላወቀው አላወቀውም። ግን እሱ አለ መንፈስ ቅዱስ። እኔ አንዳንድ አሁን ግልብጥ ጣብሶ መድረክ ላይ ብሰብክ እየጮኩ ነበር የምሰብከው። በእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ አለ። በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ሌላ ሰው እንዲያውቅልሽ አትፈልጊ። እኔ ነኝ የማውቀው፣ በእኔ ውስጥ ነው ያለው። አየህ፣ በመንፈስ ውስጥ እኔ ውስጥ ነው ያለው መንፈስ ቅዱስ። ስትሞላ ኤቪደንሱ ምንድን ነው? ልሳን። በብሉይ ኪዳን ትንቢት ነበር። ልሳን ተናገሩ የሚለው ትንቢት ተናገሩ የሚለው መንፈስ ልሳን ትንቢት ይናገራል። አየህ፣ መንፈስ ቅዱስ እውነት ነው፣ እውነት ነው። እግዚአብሔር ነው ራሱ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ምን ታመጣል? እግዚአብሔር ነው ራሱ። እውነት ነው እንዴ ፓስተር? የእውነት ነው፣ እውነት ነው። እኔ ያውቀዋለሁ፣ ውስጤ ነው ያለው። እንዴት ነው ስሜት? አንዳንድ አይነግረኝም ስሜቱ በእኔ ውስጥ እንዳለ፣ ግን ቃሉ ስለሚል አምናለሁ። እንዴ ስሜት አይነግርም ፓስተር? ኧረ አይነግረኝም። እንዴት ነው? አንዳንዴ አይታል እንዴ አንዳንዴ ልትጸሉ ስትሉ ስሜታችሁ አይነግራችሁ፣ ግን በርከክ ስትይ ሲፈልቅታ ያለሽ ስሜቱን የሚከተል ንፋስን የሚከተላል። ድሮ ፓስተር ቶሎስ አይገባኝም ነበር። እውነቱን ነው። ለካ ስሜቱን የሚከተል ንፋስን የሚከተል ይላል። በሱ ስር ስለተጠመቅኩ ደቀ መዝሙር በሱ ስር የተማርኩት ከላይ ላይ የነበረውን ቀንበር እሱ ነው የሰበረው። ቁጭ ብዬ ስማር ወዲያው ካሴት ይዘጋጃል። 3 ብር ነው። ወዲያው ገዛለሁ። ቁጭ ብዬ ታክሲ ነው የምሰራው። ቁጭ ብዬ ካሴቷን እሰማታለሁ። እንደገና ቁጭ በመገብ ነበር ስራ። ከዛ ከወጣው ወንጌል ልምሰብከው በቃ መሰክራለሁ። ከዛ በቃ ወጣው። ከዛ ስወጣም እሱ ነው የጸለልኝ። ወጣው፣ ይኸው ወጣው ማለት ነው። አየህ፣ መንፈስ ቅዱስ ሪል ነው። አወከው አላወከው ሪል ነው። ኢትዮጵያ ሕዝብ ያጣው ይሄንን ነው። እንዲህ ሃይማኖተኛ የሆኑት ማለት ነው። እንዲህ ጣዖት የሚያመልኩት ከልቤ ልንገር፣ እንዲህ በቃ ገበሬው ራሱ ሰነፌው ነው፣ ዳው ነው፣ በቃ ዳው ነው። በቃ አይሰራ እየፈራ ቀን እያለ ይፈራ። ለምን መሰለህ? መንፈስ ቅዱስን ያውቁትማ። በጣም ሮምም ራሱ ብትሄዱ ታስናላችሁ። አልጎ ከካቶሊክ የለም፣ መሞላት አለበት እንዳለ ፓፕ መሞላት አለባችሁ። መንፈስ ቅዱስ ካልተሞላ አልተሞላህም። ካልወረደብህ አልወረደብህም። ካልተሞላ ሳያለሁ በወይን ጠጅ እየሰከርክ ነው ያለው። ምን አይነት ነው እባክህ? ኤፌሶን 1:13 ላሳይ። እናንተ ደግሞ የእውነት ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በእርሱ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ይላል። ምን አለ? በምን ታተማችኋል? ኤፌሶን 1:13 ላይ በመንፈስ ቅዱስ ታትመሃል። ጌታን ስትቀበይ ታትመሻል በመንፈሱ። እንዳትረሳ፣ ጌታ መንፈስ ነው። የጌታ መንፈስ ባለበት አንድነት አለ። አሁን ማተም አለብሽ። ጌታ ለዚህ ነው ወደ እኔ የመጡትን ከቶ ወደ ውጭ አላወጣቸውም። ጌታን የተቀበለ ሰው እንደ ባክስ ላይ ባረክ ይመጣል ተነክቶ ታትሟላ።
ቀምሷል። የጌታ ፍቅር ቸርነቱን ቀምሷል። የትም አይልም ይመጣል። ግን ከካደ ነው ከባዱ። አንድ ጌታን ተቀብቀ ኃይሉን ቀምሶ ኃይሉን የካዱ እኮ ነው። ከካደ አንድ ጊዜ አንዷ በጣም ቆንጆ ናት። ፓስተሩ አገልጋይ ነው። ሰይጣን በቃ የመጣ ልክ ሔዋን እንደተጎተጎ ተጎተጓል። ያንቺ ባል ኢየሱስ ኢየሱስ ነው የሚለው ኢየሱስ ኢየሱስ ይላል። በቃ ምንም ነገር የለውም ምናምን ሲላት ከዛ በቃ ጥላው ሄደች። ቆንጆዬ ናት ካንቺ አትበልጥም እንጂ ወይ ኮይሩት አትበልጥም። ከዛ ምን ይመስላል ሄደች አለ ጥላው። አሁን በቃ ጠበቃት። አንድ ቀን አገኘዋታል። ስሚ አላት። እኔ ሳይሆን ጌታን እንትን መስል ያንተን ጌታ አላቅም አለችው። ያንተን ጌታ አላቅም ካደች። በቃ እሱ እንዲያነብ ሰው ነው። በቃ ይካድ ኃይሉን ቀምሰህ ከካድክ ነው። አብሶ እዛ እኮ ዕብራ ላይ የሚናገረው ይሄ ነው እንጂ ባክስላይድ ያደረጉ አይደለም። ባክስላይድ ይመለሳሉ። ጌታ በቃ ያመጣቸዋል። ግን እንዳትረሳ የሚመልሰህ መንፈስ ቅዱስ ታትመሃል። ማን ይመልሳል? ይሄ መንፈስ ቅዱስ ካልመለሰ መመለስ አችልም። መንፈስ ቅዱስ ይመልሳል። አየህ ከዛ ምን አለ? በመንፈስ ቅዱስ ታትመሃል። አየህ ታትመሃል። በቃ ታትመሻል። አትጸልይ። ቅድም ነገርኩ ለዘላለም በእኔ ውስጥ አለ ታትም ያለው ጥሎኛ አይደለም። ነበር ጥሎኛ አይደለም። ወላጆች እንደሌላችሁ ልጆች አልተዋችሁም ማለት አካሄዳችሁ ገንዘብ ያለ መውደዱናል ከቶ አልተዋችሁም ማለት ያላችሁ ይብቃችሁ አለ። ከቶ እያለ ምን ይመስላል? አንተ አትልቅቀኝ ስትል ይህ ዓለማመን መዝሙር፣ አንዳንድ የዓለማመን መዝሙር፣ ዓለማመን ስብከት ምናምን በኢየሱስ ስም ይሰበራል። አሜን። በኢየሱስ ይሰበራል። አሜን። አሁን በጣም ላሳያችሁ። አሁን ይሄ መንፈስ ቅዱስ ያዝናል። በቃ ካዘነ ስፔሻሊ ጴንጤ መጠንቀቅ ያለብህ ነው። ባለፈው ነገር ያለው የሚረዳ እሱ ነው። ኃይል የሚሰጥ እሱ ነው። አብሮ ያለ እሱ ነው። የትም ቦታ ብዙ በባህሩ ስንቤት በሳቱ ስንቤ አልፋ አንተ ከኔ ጋር ነህ እንዳለ መንፈስ ቅዱስ አለ። ከመንፈስ ወደ ተሻሻሉ ይላል ጳውሎስ እኮ ዳዊት ሲናገር ከትከደ ወደ ሲኦል ቤት አንተ በዛል ይላል። አሁን ይሄ መንፈስ ቅዱስ ካሳዘናችሁት ምን ይመስላችኋል? አብሶ እስራኤሎች እኮ እቺ ምንድነው ስሟ ምንድነው የታውቃታላችሁ? እቺ ላይ ትክክል ካልሆነች በቃ አለቀልሽ። በቃ እንደ እግዚአብሔር ማንም የሚናገር እንደ እግዚአብሔር ቃል ይናገር። እንደ እግዚአብሔር ቃል መናገር አለ። ነገሮች አሉ፣ እንደ ቃሉ መናገር አለ። ቃሉ መፍትሄ ያመጣል። አሁን ለመንዳላም ብል ኤፌሶን 4:30 4:30 ኦኬ ለሚሰሙት ጸጋን ይሰጥ ዘንድ እንደሚገባ እንደሚያስፈልግ ኦኬ ለማነጽ የሚጠቅሙ ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ክፉ ቃል ካፍ ምን አለ እዚህ ላይ? ክፉ ቃል ካፍ እሺ አብራችሁ በሉልኝ። አብራሽ በይልኝ። ከቶ ማለት ነው። ከቶ ማለት ነው። መቼም አቦጊዳ ተመራችኋል። በጎ ቃል እንጂ ክፉ ቃል ካፍሽ ከቶ እንዳይወጣ። ምን አለ እዚህ ላይ? ለማን እንደጸጋ ኮናል። ንግግርስ ምን ይመስላል? አሁንስ ማርያም ወደ ኤልሳቤት ስትሄድ በኤልሳቤት ውስጥ ያለው ጽንስ አልተነቃነቀም? ሰላም ስትላት ጸጋ ነው የተቀበል። ማርያም የተቀበለችው ጸጋ ነው። እኔና እናንተ በጸጋ ነው ሄዳን ነው የተቀበልነው። ጸጋ ነው እንጂ ያዳነን ጸጋ ነው እንጂ። አየህ ሄደ የሰውን ነገር ማንሳት አለበት። የወደቀውን ብድግ ማለት ስትናገር ማለት ነው። እኔ ከልቤ ልንገር አሜሪካኖች አሉ ብዬ ሳወራቸው ይስቃሉ። ስቆ የማያውቁ ይስቃሉ። እንዲህ ስቀን አናውቅም ይላሉ። ጸጋው ስለሚያልፍ በቃ ውስጤ ያለው ጸጋ ሃሎ ብዬ ስቆ የማያውቁ አስቃቸዋለሁ። እንዳነስ ስቀና ከዛ ወንጌል እነግራቸዋለሁ። ላፍቲንግ ዘ ሜዲሲን እላቸዋለሁ። አያውን እዚህ ለምን አለ? ለማነጽ የሚያስፈልግ ለማነጽ ማናቸው በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛ ቀን የታተማችሁበትን መንፈስ ቅዱስን እንዳታሳዝኑ።
ለቤዛ ቀን ታዲያ ቤዛ ቅድም ነገር አለ ኤፌሶን ነገር ነው ታትመሃል እኮ እንዳታሳዝን ካዘነ ምን ይመስልሃል ረዳቴ ማለት ነው በጸሎት በርከክ ሲል የሚረዳኝ ለመሰክር የሚረዳኝ ኃይል እንዳገኝ የሚረዳኝ what do you think ኃይል ከሌላ አትችልም እግዚአብሔር ለህዝቡ ኃይል ይሰጣል ይላል አያትችልም ያለ ኃይል ምን ይመስላል ሳምሶን ምን ይመስላል የአንበሳ ደበሎ ዱብዱብ ሲያደርግ የብስ ሲደረምስ እንዳይመጣ አልኳቸው እኛ ቤት ከመጣችን ቤት ያፈርሳታል እንዳይመጣ ሳምሶን ተመልከት መንፈስ ቅዱስን አታሳዝኑ ተመልከት ምን እንደሚለው መራራነት ንዴት ቁጣም ውሸትም መሳደብ ሁሉ ከናንተ ጋር ይወገዳል መራራነት ንዴት ቁጣ ጭወት ውሸት እዚህ ለአፍ ላይ ኖሮ መንፈስ ቅዱስ ካንተ ጋር ይኖራል ታዲያ ስታስብ እንዴት አገኘ አስድብ አፍ ላይ መሳደብ አፍ ላይ ኖሮ ታዲያ ምን ዜሮ ነው እንጂ ሰድብ ምናምን ጭወት መራራ አልቆደ በደላን ኦኬ የታተማ መንፈስ ቅዱስን አታሳዝኑ ላምብ ነገር አታሳዝኑ አንደኛ መራራነት ንዴት ቁጣም ጭወትም መሳደብም ሁሉ ከክፋቱ ጋር ከናንተ ዘንድ ይወገድ ወይ ከክፋቱ ጋር ከናንተ ጋር ይወገድ ከክፋቱ ጋር ጭወት ሰድብ ይሄ ኖሮ ታዲያ ምን ይመስላል መራራነት ምርር ምትመናምን ማራ በሉኝ አለች ኑሐሚን ትዝ አላችሁ ማንጃ አላት በራብ ዘመን ሄዳ እኮ ከቤቴ ወደ ኑሐሚን ወደ ሄዳ ማንጃ አላት እዛ ልጆቿን አጣች ምን አጠገዛ ስሟ ማራ ሆነ ምርር አልኳለች ግን እግዚአብሔር እንደገና አላጽናናትም በሩት መራራነት በቃ ምርር ማለት ምናምን እንደንዲ በለቅሶ በሐዘን ምርር ማለት ምናምን እኔም አልሆንኩም ለእናቴ በጣም የምወዳት ጀግና እናቴ ውድድ ማረጋት በደንብ የምወዳት ባርካኝ ነው ልጅ ነው 3 ጊዜ አምጥቻታለሁ አሜሪካ አልመጣ በላይ ነው እንጂ በቃ አምጥቻታለሁ 3 በቃ ባርካኝ አለች ግን አንዳንዴ ባዛን ምራራ መሆን ምርር ማለት ምርር ያ መጣት አለበት ጭወት ምናምን ንዴት ምናምን መናደድ ምናምን ማስወገድ አለብህ ያኛውን ካላደረገ የሥጋ ስራ ነው አሁን ምን አለ እዛ ላይ መሳደብ ሁሉ ከክፋቱ ጋር ከናንተ ዘንድ ይወገድ እርስ በርሳችሁ ይቅርታ አድርጉልኝ ቸሮችና የዋሆች ሁኑ እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባሉ ይሄ ሁሉ መንፈስ ቅዱስ ይቅር አለ ማለት ነው ያሳዝናል ይቅር ማትል ከሆነ ያሳዝን ከሆነ ለምን ይቅር ተብለሃል እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ምክንያቱም ስላላወቅ ነው እንጂ እግዚአብሔር ይቅር ብሏል ለዚህ ነው ህዝቤ ዕውቀት ከማጣት ተነስተፋል እግዚአብሔር ይቅር ብሎሻል እግዚአብሔር ጸጋ አርገ ነው ሰጥቶ ነው አርግ የሚለ እሱ እንደወደደኝ ነው እንጂ እሱ ነው እኔ እግዚአብሔር እሱ ነው ወደደኝ እኔ አይደለም ወደድኩት ወዳለው አይዋጥልኝም እሱ ሼክ ያደርጋል አንተ እንደወደድከኝ ወዳል ያ የኔ ፈርት ነው ህግተል በፍጹም ልብ በፍጹም ነፍስ በፍጹም ኃይል እግዚአብሔር ይቻላል አትች ባልንጀራ እንደራስ አድርጎ ህግ ነው አትችልም ጸጋ ምራል እኔ እንደወደድኳችሁ እርስ በርስ ተዋደዱ እኔ ይቅር እንዳልኳችሁ ይቅር በሏል የዋህነት ቸርነት እርስ በርሳችሁ መሆናል አሁን ለቤዛ ቀን መንፈስ ቅዱስን ካሳዘንሽው ማን ይርዳሽ ፓስተር ተስፋዬን ማን ይርዳው ጸሎት አላህ ጸሎት ብያቸዋል እሱ ካረዳኝ ማን ይረዳኛል እንዴት አድርገህ መጸለይ ይችላል አባታችሁ በሰማይ ምትኖር ስም ይቀደስ ተባረከው ነው ወስማም ወለ መንፈስ ቅዱስ አደረገ ተሳስተሃል እንደዛ ብሎ ነገር የለም ጸልዩ ስለን ጌታ አንድ ሰዓት እንኳን አላቸው እኮ ባለፈው ነገራቸዋል
አንድ ሰዓት እንኳን አትተጉማል። እንዴት መንፈስ አልተሞሉ ለምን እንደሚላቸው ጌታ ገርሞኛል። ወደ ፈተና እንዳገቡ ጸልዩአል። አሁን ይሄ መንፈስ ቅዱስን ካሳዘንከው ምን ይመስላታል? ምን ይመስልሻል? ማን ይርዳሽ? እሺ ማን ያግዝሽ? እንዴት ትጸልያለህ? እንዴት ክርስትናን ትሄዳለህ? እንዴት መከራን ታልፋለህ? እንዴት ፐርሲኩሽን ታልፋለህ? መንፈስ ቅዱስ ካዘነ ማለት ነው። ረዳቴ ከወዴት ይምጣ? ለሰማይና ምድር ከሰራ ከእግዚአብሔር ነው። ወገኖች መንፈስ ቅዱስ ይሄ ነው። በጣም አሳያችኋለሁ ከእግዚአብሔር ጋር መንፈስ ቅዱስ በጣም ላሳያችሁ ምን እንደሚያደርግ። ሌላ እንዲሞላባችሁ የእግዚአብሔር ፍቃድ ነው። መሞላት አለባችሁ። አያም በአዲስ ኪዳን እሱ ገላትያ ምዕራፍ 5:3 ማንበባል። በእምነት በሆነ መስማት ነው መንፈስ ቅዱስ የምትቀበለው፣ በሕግ ስራ አይደለም። እንድትሞሉ የእግዚአብሔር ፍቃድ ነው። ነፃ እንደሆነ አሳያለሁ። ገንዘብ የሌላችሁ ወደ እኔ ነው አለ። ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ ነው ያለው ጌታ። አብሶ አሳያለሁ ዮሐንስ 7 ላይ 37 ላይ እኮ በበዓለ 50 ቀን ይላል። ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ አለ። ያኔ መንፈስ ቅዱስ አልወረደም ገና እኮ ከወዱ ይፈልቃል አለ። ከምን ፈልቀው? ከውስጥ ነው የሚፈልቀው አልኩ። ይሄ ውስጥ ነገር ነው፣ ውጭ ነገር። ውስጥ ካልተቀየረ ውጭ አይቀየርም። ውስጥ ሃይማኖተኛ ነው። ውስጥ ሲቀየር ትቀየራለህ። አሁን ላሳይ እዚህ ላይ ሐዋርያ ምዕራፍ 4 ላይ 34 ላይ እንደዚህ ይላል። ላምበል እንደዚህ አለ። ኦኬ ላምበል እንትን ላይ ሐዋርያት ትዛላችሁም ሐዋርያት ይሄን ላምብላችሁ ሐዋርያት 4:34 ላይ ትዛላችሁም ስለ ኢየሱስ አትስበኩ ተብለው እንደገና ሪፊል ሐዋርያ ምዕራፍ 2 ላይ ተሞልተዋል። ግን እንደገና ሪፊል ያደርጋል እንጂ መንፈስ ቅዱስ እንደገና ይሞላል። መጀመሪያ ተሞሉ በልሳን ተናገሩ ይላል። ግን እዚህ ላይ ስለ ኢየሱስ አትስበኩ ተብለው አልኩ። በቃ የሃይማኖት ሰዎች መጽሐፍ ቅዱስ ካነበብክ ስለ ኢየሱስ ሲሰብኩ በዚህ ስም እንዳሰብኩ አሁንም እንደዛ አይደለም። የሃይማኖት ሰዎች ምድራችን ላይ የሚሉት በዚህ ስም እኮ እንዳሰብኩ እያሉ ነው እየተቃወሙ። የሚቃወሙት ማንን ነው? ኢየሱስን እኮ ሰውን አይደለም። አሁን በዚህ ስም እንዳሰብኩ ብሏቸው ተሰበሰቡ። እዛ ሐዋርያ ምዕራፍ 4 ላይ ይሄን ላምብላችሁ 34 ላይ እንደዚህ አለ። ኦኬ ተሰብስበው ነበረ፣ ስፍራው ተናወጠ፣ በሁሉም ላይ መንፈስ ቅዱስ ሞላባቸው ይላል። ከዛ ቃሉን በድፍረት ተናገሩ ይላል። ይሁን ድፍረት የሚሰጥሽ መንፈስ ቅዱስ ነው። ለመመስከር ራሱ የሚረዳ መንፈስ ቅዱስ ነው። ታንኪ መንፈስ ቅዱስ እናመሰግናለን። ለመመስከር ራሱ ይቅርታ፣ የሆነ ስልክ የተደወለ ይቅርታ፣ ለመመስከር ራሱ ወርጀል አድርገው ይቅርታ አድርጉልኝ። አየ ለመመስከር ራሱ አየ እንትን መስጋቴ ስፒከር ደስ የሚል ለዛ ነው። ምን አለ መንፈስ ቅዱስ። ከዛ ምን አለ እዛ ላይ ለምብላችሁ እንደዚህ አለ። ኦኬ ከዛ የእግዚአብሔርን ቃል በግልጽ ተናገሩ ይላል። ኤፌሶን ምዕራፍ 16:26 ላምብላችሁ። ይሄን ያዙ። መጀመሪያ ምን አለ? ቀኖች ክፉዎች ናቸው፣ ዘመኑን ዋጁአል። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ አለ። የጌታ ፍቃድ ምን እንደሆነ አስተውሉ፣ ሞኞች አትሁኑ። ከዛ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አለ። መንፈስ ይሙላብን ያለው ምን ይሙላብን ያለው ምን አለ? አላምበል እንደዚህ አለ። የጌታ ፍቃድ ምን እንደሆነ አስተውሏል እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ ሞኞች አትሁኑ አለ። በወይን ጠጅ አትስከሩ፣ ይህ ማባከን ነው አለ። ከዛ በጣም ላምበል እንዘለ ከዛ ብለዘል በመዝሙር በዝማሬ እርስ በርሳችሁ ተቀኙና ዘምሩ። ከዛ ጌታን በልባችሁ ቀድሱት ይላል። ምን አለ? ምን ይሙላባችሁ ነው ያለው? መንፈስ። በወይን ጠጅ አትስከሩ አለ። በወይን ጠጅ የሰከረ ማለት ይሄ ዘፋኝ አሁን እየበጠበጠ ያለ ማለት ነው። ኢትዮጵያ እየበጠበጠ ያለ ማለት ብታቆምሽ ብትመለስ ይሻላል። ማን ዝም ብለህ እሱ እኮ ችግር አለበት። እሱ እኮ እነዚህ ጃማይካዎች ናቸው እጁን የጫኑበት። እሱ መንፈስ ነው። እሱ ላይ ያለው መንፈስ ቀላል ነው እና መመለስ አለበት። በዘፈን እየበጠበጥክ ያለ ማለት ነው። አይ በወይን ጠጅ የሚሰክር በዘር የሚባል በወይን ጠጅ ሰክሯል። ሙስና ውስጥ ያለ ሰክረሃል። የምትሳደብ ውሸት የምትዋሽ ሰክረ ነው።
መንፈስ ሲሞላብህ እርስ በርስ በመዝሙርና በዝማሬ ትቀኛለህ። በጌታም በልብ ትቀኘዋለህ። የምትዘምረው ለእግዚአብሔር ነው። መንፈስ ሲሞላ ምን አለ እዚህ ላይ ላምበልህ። በወይን ጠጅ አትስከሩ አለ፣ ይህ ማባከን ነው አለ። ከዛ ብለህ በመዝሙር በዝማሬ በቅኔ እርስ በርሳችሁ ተናገሩ፣ ጌታን በመዝሙር ተቀኙለት አለ። አያ መንፈስ ሲሞላብህ በመንፈስ ትቀኛለህ እንጂ መዝሙር ትዘምራለህ ለእግዚአብሔር ክብር ማለት ነው። ዘፈን አይደለም። ቃል ማገር ያለው ዘፋኞች የእግዚአብሔር መንግስት አትወርስም። ኔቨር ኔቨር። ከሱ የስጋ ስራ ነው። ብትመለስ ይሻላል። ከዘፈንም እነ ሩት ትዝ አይሉም? ትልቅ ስራ ሰርታ ሄደች ሩት በቀለ። ስንት መስክራላት አለች። ለዛ ለብዙነች መስክራለች እኮ አልሰማ ብላት ነው። ለብዙዎቹ መስክራለች። እያዩ አይደል ዘፋኞች እነ ጥበበን እያዩ አይደል? እነ ጥበበን ብዙዎች የመጡት ማለት ዘማሪዎች ዘፋኞች ማለት ነው። እና አብተው ከበደው እሱማ ኦሮምኛ በጣም እናቴ ስትወደው እናተኛ ኦሮሞች አለ ስትወድ በቃ አብተው ኦሮምኛ ሲዘፈን አሁን ጌታን አገኝ እነ ሙሉቀን መለሰ ምን መስላል ጌታን አክብረው በመንፈስ ተሞልተው። አንተ ግን ዝም ብለህ ዘፈን ህዝቡን እያሳበርክ መንፈሱና በላው ላይ ያለው መንፈስ ነው የሚሰራው። ማቆም አለብህ። ገስጻለሁ። ይሄ አበጅም እንቅልፍ እኮ የለውም። አይተኛም እኮ እንቅልፍ የለውም ይመስላችኋል እናንተ? እንቅልፍ የለውም። እንደው ቢሞት እንኳን ያለው አይመስለኝም፣ ብርም ያለው አይመስለኝም። ምን ልበልህ ታዲያ? እንደዚህ ነው የሚሆኑት። ሴጣን ነው ሰጥቶ አብሶ በሐሰተኛ ምላስ የተከማቸ መዝገብ ልክ እንደሚበል ጉም ነው ይላል። በቃ በሐሰት የምትመዘግበው ልክ በአስተርየ በምን አወቅ? ዋቴ ሰራ ነበር፣ ሌባ ነበርኩ አልኩህ እኮ ሌባ ነበርኩ። ብር እናገኛለን፣ የት እንደሚገባ ነገር በሐሰት ነው፣ በእውነት አይደለም። በጽድቅ የተከማቸች ናት እሷ በረከት ያላት። አሁን በወይን ጠጅ ምን አለ? መንፈስ ምን ይበላችሁ? ይሙላብሽ፣ በኢየሱስ ስም ይሙላብሽ። ተሞይን ያለሽ እግዚአብሔር። ለመሞላት ደግሞ መጠማት ነው የሚያስፈልገው። ሌላ ምን? አንድ ቦታ ላንብብልህ እግዚአብሔር ቃል። ምንም አይነት ብር አይፈልግ ልትሞላ እግዚአብሔር ብር አይፈልግ ምን አይፈልግ። አንድ ቦታ ላስብብልህ እንደዚህ ላንብብልህ። እንደዚህ አለ እንትን ላይ ኢሳይያስ ላይ 44 ከ1 እስከ ላንብብልህ። እንደዚህ ላንብብልህ። አሁንም ባሪያ ያዕቆብ የፈጠረ የእስራኤል እንደዚህ አለ፣ የእስራኤል ሆይ ስማ፣ የፈጠረ በማፀንም የሰራ የሚረዳ እግዚአብሔር እንዲህ ይላል፣ ባሪያ ያዕቆብ የመረጥኩ እንደዚህ አለ። ላንብብልህ። እንደዚህ አለ የሚረዳ አትፍራ ካለ በኋላ እንደዚህ አለ፣ በተጠማ ላይ ውሃን አደርጋለሁ። መጀመሪያ እንደዚህ አለ። ላንብብልህ። እንደዚህ አለ፣ እንዲህ ይላል ባሪያ ካለ በኋላ እንደዚህ አለ፣ በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁ አለ። በተጠማ ላይ ውሃን በደረቅ መሬት ላይ ምን አለ? ፈሳሾችን አፈሳለሁ። ይቅርታ ፈሳሾችን አፈሳለሁ። አሁን በተጠማ ላይ ማለት ውሃን አፈሳለሁ በደረቅ መሬት ላይ፣ በዘር ላይ ቀጥሎ መንፈሴን በልጆች ላይ በረከት ይላል። አሁን ይሄኛው መሞላት መጠማት። ዛሬ ስንት ሰው ብዙ ነገር ይጠማል። ክብርን ይጠማሉ፣ ገንዘብን ይጠማል። የማይጠሙት ነገር የለም በዓለም ላይ ብዙ ነገር ይጠማል። ወይ ሀብት ወይ ምናምን ጥማቱ ምናምን። አየህ መጠማት ያለብህ ይህን መንፈስ ቅዱስ ነው። መንፈስ ቅዱስ ሆይ በቃ ሙላኝ። መንፈስ ቅዱስ መራ። ተጠምቻለሁ። ዛሬ አፍሽን ይከፈት። ዛሬ ተጠምቻለሁ። መንፈስ ቅዱስ ተጠምቻለሁ። መንፈስ ቅዱስ ተጠምቻለሁ። አፍሽን ይከፈት። ተጠምቻለሁ። እጠማለሁ ዛሬ መንፈስ ሌላ ነገር አልጠማ። በቃ አየህ ዛሬ ብዙ ነው ክብር ይጠማል ሰው። ሌላ ገንዘብ ከሌለ ላሳያን ቦታ ላንብብልህ ከእግዚአብሔር ቃል እዛው ላንብብልህ እንትን ላንብብልህ ኢሳይያስ 55 ላይ ከ1 እስከ 4 እንደዚህ አለ፣ እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑ፣ ገንዘብ ከሁሉም ያለ ገንዘብ ያለ ዋጋ ምን አለ? የወይን ጠጅ ጠጡ አለ። ገንዘብ የሌላችሁ ኑ አለ። ገንዘብ አይፈልግም ለመሞላት። ገንዘብ ስጦታ ማያስፈልግ። ትዝ አለም በሐዋርያ ላይ
ያ እንትና እነ ጳውሎስ እነ ጴጥሮስ ላይቶ ይሄን ስጦታ በእኔ ላይ እንዲሆን አለ ገንዘብ እሰጣለሁ አለ። ካንተና ገንዘብ እጥፍ አለው። በገንዘብ አይደለም ብትሞላ፣ ይሄ ነፃ ነው። ገንዘብ የሌላችሁ ነው አለ። ለተላም ብለን እንደገና ኢሳይያስ 55 ላይ ኢሳይያስ 55 ላይ ኢሳይያስ 55 ላይ ከላይ ልጀምረው፣ ይቅርታ አድርጉልኝ። ኦኬ ኢሳይያስ 55 ላይ ከ1 እስከ 4 እነዚህ እናንተ የተጠማችሁ ሁሉ 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 ወደ ውሃ ኖ ኖ ኖ ኖ ኖ ኖ ኖ እንደዚህ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ብሉም ብሉም አለ። ያላየ ብሉ ኑ ግዙ አለ። በነፃ ነው፣ ፍሪ ግፍት ነው። ገንዘብ አያስፈልግም። ይሄ መጠማት ነው። ጌታው ተጠምቻለሁ ዛሬ መንፈስ ተጠምቻለሁ። መንፈስ ወጣ ምን አለ? መንፈስ ይሙላብህ፣ በወይን ጠጅ አትስከረዋል። ስንት ሰካራም አለ እዚህ ፌክ ኒውስ ራሱ ፌክ ዜና ምናምን ኒውስ ሰክረው ነው። በዘር የሚባላ ሰክረሃል፣ በክልል የምትባላ ሰክረሃል፣ ሰከርክ። ሙስና ውስጥ ያለ ሰክረሃል፣ ሰካራም ነህ፣ ምትዋሽ ሰክረሃል። በቃ ሰክረሃል። ምንድነው? ወይን ጠጅ ነው የተሞላው። ግን መንፈስ ሲሞላብህ ትቀኛለህ፣ ትዘምራለህ፣ ክብር ለእግዚአብሔር ሰጣለህ። ጌታን በልብ ላይ ትቀድሰዋለህ። እንዳትረሳ አልኩህ። መንፈስ ቅዱስ እሱ ያከብረኛል አለ። አየህ መንፈስ ቅዱስ አልቆድም ነገር ቢሞሉ በዓለም ያሉ በሃይማኖት ያሉ አልኩ እኮ ወልድ ጂሰስ የሚባል አለ፣ ጆቫ የሚባል አለ፣ ሌላም አለ። ስንት ደግሞ ሌላ ምንድን ነው ስም አለማት ነው ባት። እነዚህ ሁሉ ኦርቶዶክስ በካቶሊክ ያሉ ቢሞሉ ኢየሱስን ያከብራሉ። በቀንበራቸው ይሰበራል። እያየ አይደለ ቄሶች እንዴት እንደተለወጡ፣ እንዴት አጋንንት ከነሱ ላይ እንዴት እንደወጣ እያየ አይደለ? እንግዲህ እነሱን አናግራቸው፣ ቄሶቹን እዛ አናግራቸው፣ የተቀየሩትን ነገ ጠይቃቸው። ይደና ስንት አለው እግዚአብሔር ያስነሳቸው ቄሶች ያመለጡ ማለት እየሰሩ ነው። ደግሞ ርዷቸው፣ ሰፖርት አድርጓቸው፣ ይስሩ። እነሱ የህዝባችንን ነፃ ያወጡ። አየ በወይን ጠጅ ከሰከርክ ዘፋኝ ሰክረሃል፣ ሰካራም ነህ፣ ሰክረሃል፣ ትበጠብጣለህ፣ ሀገር ትበጠብጣለህ። መመለስ አለብህ። አብሶ አንተ በኋላ ወዳደቅ መጥፎ ይሆናል። ወንጌል ሰምቷል እኮ ግን አልወሰንም። ይሄ ኢየሱስ ብቻ ነው ነፃ የሚያወጣ። መንፈስ ይሙላባል። መዝሙር 42 ላሳያችሁ። እንትን ላይ 42 ከአንድ እስከ 3 እንደዚህ ለማለት ዋላ ወደ ውሃ ምንጭ እንደምናፍቅ ወየው አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ነፍሴ ወደ ውሃ አምላክ ተጠማቻል። ዋላ ወደ ውሃ ምንጭ እንደምን ይመስላችኋል? ዋላ አይታችኋል? ውሃ ስትጠማ አዞ እኮ ቁጭ ብሎ ይጠብቃታል። ከተጠማች የፈለገ አዞ ይኑር ምንም ችግር የለም። አይታችኋል? ዲስከቨሪ ቻናል አዞ አለ ብላ ምንም የለም። ለመጠጣት አይ ያረጋታል። እሱ ተጠምታለች። ልክ እንደዛ ተጠመዋለ። ነፍሴ አንተ ተጠማቻል። መጠማት ሌላ ነገር አትጠሚ፣ ሀብት አትጠሚ፣ ክብር አትጠማ። እነዚህ ሁሉ የሚጠፉ ናቸው። እነዚህ ሁሉ ጊዜያዊ ናቸው። ወይ እንደ ሰለሞን ካልጸለይክ ሀብት እንዳሰጠኝ እንዳልተዋለ ሰልዬ ነዋ። ሰልዬ አይቶ ነዋ። ምን ተረጋለህ እንዳልተው እንዳልክድ አለ። አሁን ምን አለ እዚህ ላይ? መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ። በወይን ጠጅ የሰከረ ምን አይነት ሰው ነው አልኳችሁ? ድሮ እነ ፓስተር ተስፋዬ ዋት የሚሰሩ ሚዋሽ ፓስተር ተስፋዬ የሚሰርቅ የሚደባደብ ስንት አድርጎ ቄራ ልጅ አለቀ። ፓስተር ተስፋዬ አለ። አንበሳ ሆኑ። በጣም ነው የማዝነው ሳስባቸው። አንዳንዴ በጣም ነው የሚያሳዝኑኝ። በቃ ስለ ያለ ኢየሱስ ያለ ጌታ ስንት በቃ አንበሳ። አንዱ ፓስተር ተስፋዬ ነበር፣ ግን እግዚአብሔር አስመለጠው። ለምን መሰለ? ወደ ኢየሱስ መጣው። አየ ወደ ኢየሱስ ካልመጣ ሌላ ማምለጫ የለም። እግዚአብሔር የሰጠ ማምለጫ አለት ኢየሱስ ብቻ ነው። ና ወደ ኢየሱስ ነይ። ሰዓት ሄዷል። ሰዓት ሄዷል። አሁን አልኩ የእውነትን ቃል ከዘመን አለ ላምበ እነዚህ አለ። ኦኬ ይሁን
ነው ይቅርታ አድርጉልኝ። አሁን ጨርሻለሁ። በርግጥ ጨርሻለሁ ለካ። ኦኬ ጨርሻለሁ። ይቅርታ አድርጉልኝ። ምን ጨርሳላችሁ እንደ አንቺ እ እ ኦኬ ቅድም ነግሬያቸዋለሁ። እንትን ለዮሐንስ 7:32 በበዓሉ በታላቁ ነው በበዓል ቀን ነው ጌታ ነው የጮኸው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል። በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ ጌታ። ይህንን ሲናገር ገና መንፈስ ቅዱስ አልወረደም ነበር። በእኔ የሚያምን የሕይወት ውሃ ወንዝ ከውስጡ ይፈልቃል። ትዝ አላችሁም? ዮሐንስ 4 ላይ ያቺ ውሃ ልትቀዳ ከዚህ የሚጠጣ ይጠማል አላት። እኔ ከምሰጠው እንትን ላይ እንደዚህ አላት። እንትን ላይ ዮሐንስ ላንብብላችሁ። እንደዚህ ዮሐንስ 4 ላይ 14 ላይ ከዚህ የሚጠጣ እንደገና ይጠጣ፣ እኔ ግን ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። ዮሐንስ አይ ቲንክ 14 ቁጥር 14 ላይ ነው 4:14 ላይ ከዚህ የሚጠጣ ይጠማል፣ እኔ ግን ለዘላለም አይጠማም ማለት መጠማት። ጌታው ተጠምቻለሁ፣ መንፈስን ተጠምቻለሁ፣ መንፈስን ተጠምቻለሁ፣ መንፈስን ተጠምቻለሁ። አንተን ላይ ዮሐንስ ላይ ላንብብላችሁ። ዮሐንስ 1:34 ላይ እንደዚህ አለ፣ እኔ በውሃ አጠምቃለሁ። አሁን ኦኬ፣ እሱ ግን በመንፈስ ቅዱስና በኃይል ያጠምቃቸዋል በእሳት። እኔ መጥመቅ ዮሐንስ እኔ በውሃ አጠምቅ፣ እሱ ግን ያጠምቅ። እሱ የሚያጠምቅ ኢየሱስ ነው። አይ ወደ ጌታ ስትመጣ ያጠምቅሃል። ይሄ የኢየሱስ ስራ ነው። ገባባል? የኢየሱስ ስራ ነው። እንዳትረሱ ነው የሚያጠምቀው። አይ አሁን መጠማቴን መንፈስ ቅዱስ ና መንፈስ ቅዱስ ና መንፈስ ቅዱስ ሆይ ተገኝ፣ መንፈስ ቅዱስ ሆይ በክብር ተገለጽ በማደሪያ ላይ ነነነነነ ክብርህን እንድናይ። ስለዚህ ወገኖቼ መንፈስ ቅዱስ ሪል ነው፣ እውነት ነው። መንፈስ ቅዱስ ሃይማኖት አይደለም። መንፈስ ቅዱስ ባህል አይደለም። መንፈስ ቅዱስ አያስተምርም። በባህል 50 ቀን አለ። እንግዲህ ባህል 50 ምን መስላችኋል? ባህል 50 ቀን የተባለ በብሉይ ኪዳን ማለት ነው። ገባ? ባህል 50 ቀን የተባለው አየ። አሁን ይሄ መንፈስ ቅዱስ እግዚአብሔር ነው። አሁን ይሄ መንፈስ ቅዱስ በቃ ይቀይርሃል፣ ከክብር ትራንስፎርም ያደርግሃል። ክርስቶስ እንድትመስል ነው የሚያደርግህ። ወደ እሱ ነው የሚያመጣ። ቅድም ነግሬሃለሁ። እሱ ከራሱ አንዳች አይለማል፣ የሚሰማውን ይነግርሃል፣ ይነግርሻል። ኢየሱስ መንፈስ ቅዱስ አትውጣ አትግባ፣ ስሞል ቮይስ ውስጥ ይናገራል። ያንን ነው ማዳበር ያለብህ። ስትጸልይ መንፈስ ቅዱስ ይናገራል። ድምፅ አለው። በጎቼ ድምፄን ይሰማሉ፣ ከሌላ ድምፅ ይሸሻሉ፣ ይከተሉኛል አለ። አየ መንፈስ ቅዱስ ከሱ ጋር ፌሎሺፕ ስትጸልይ ጋብዘው። ጌታዊና አርዳኝ ጸሎት በርከክ ስትይ ፈለቅለቅ ያደርጋል ከውስጥሽ ጸሎት። በቃ ከዚህ እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል፣ ትማልዳለህ፣ ለቅዱሳን ትማልዳለህ። ድካሜን ያግዘኛል፣ የኔ ረዳት ነው። ክርስትና ያለ ቸርች ራሷ ያለሷ አታምንም። ከልብ ልንገርህ፣ ዛሬ ስንት በድንኳን ውስጥ ያሉ ቸርቾች መንፈስ ቅዱስን አላወቁትም። በድንኳን ውስጥ ነው እሱ ራእይ ይሰጣል። በቃ ቤቱን ይነቀንቃል። አንድ አስመላኪ በዛ ሲያመልክ ቤቱ ይነቃነቃል። አንድ ሰው ሲያመልክ አጋንንት ራሱ ይመጮ ይጀምራል። እንደው ዛሬ በዛን እንጂ ዘማሪ ሳይሆን ዘማሪ ይሆናል። በቃ ብቻ ስፍራውን አታውቅ አልኩ እኮ ባለፈው ነገር ያለው መንፈስ ቅዱስ አብሶታ ሐዋርያት ምዕራፍ 13 እና ጳውሎስና ሲላስ ይለዩልኛል። ለአገልግሎት ራሱ የሚለይ መንፈስ ቅዱስ ነው። ጌታ ባላስቀመጣችሁ ቦታ አትሁኑ፣ አለዛ ዝም ብለህ ትደርቃለህ። ደረቃለችኝ አለ ማነው እንትና መኮንን ነገራ ወደ ጌታ ሄደዋልና አንድ ቆንጆ ጊዜ ነበረኝ ከሱ ጋርና እኔ ዘማሪ ነበርኩ አለ። ከዛ አለ ከፊት ቆማለሁ አልኩ አለ። ስላለ እምቢ አለችኝ፣ እኔ ነኝ አለችኝ አለ። በቃ እኔ ከፊት ቆሜ እዘምራለሁ ስለ ደረቅ አለች። ለካ እውነትም ደርቅ ያለው አለ። ከዛ መንፈስ ቅዱስ ሲሞላ ነው የገባው። አይ መንፈስ ቅዱስ ለሞላ አንድ ጊዜ ደግሞ ለአንዷ ልትሞላ 3 ቀን የጾመችው ጾም ጸሎት ህግ ስራት ገባች። አይ
ከዛ ቸርች ነበረ ኮንፈረንስ ነበረ ሄደች ማለት 3 ቀን ጾማ ማለት ነው። ዛሬ በቃ ፓስተሩ ይጸልልኛል ሞላለሁ ስለ እንዳጋጣሚ ደግሞ እዛ በበሩ ስታልፍ የሆነ ኮንፈረንስ አንዱ አጭር ቀሚስ ሊፕስቲክ ቦርሳ ያዘች ምንድን ኮንፈረንስ ሳላት ገባች ዝም ብላ። አሁን መጨረሻ ላይ ፓስተሩ ሰብኮ መንፈስ ቅዱስ መሞላት የምትፈልግ ወደዚህ ነው ሲል ሄድኩ አለች። እቺ 3 ቀን የጾመችው ማለት ነው። ከዛ ዞር ስላለች ያቺ ቂን እያለች መጣች አይደል ቦርሳዋን ይዛ ምን ብላ ሊፕስቲክ ምናምን ከዛ አይቻታል። እቺም ከኛ ጋር እሷ ለትቆ የምትለው 3 ቀን የጾመችው እቺ ከኛ ጋር ልትሞላ ነው አልኩ አለች። እቺ አጾመችማ ከዛ እሷ ላይ ቢጭን የለም ያቺ ተሞላች በቃ ያቺ ተሞላች። ይኸውልህ በሕግ አብሶ ገላትያ 3 ናል በእምነት በሆነ መስማት ነው ወይ በሕግ ስራ መንፈስ ቅዱስን ተቀበልታል። ሕግ ስራው ሳትገቡ ዝም ብለህ በእምነት ይሞላል። ጌታው ሙላይ ስትል ይሞላል በእምነት የምትሞላ። ከዛ እሱ ይሞላ የመጀመሪያ ኤቨደንሱ በልሳን የምትናገረው መንፈስ ቅዱስ መሞላት የሚታወቀው በልሳን መናገር አለ። ከዛ ታትማል እንዳትረሳ ታትማል ጥሎ አይደለም ወደ ጌታ ስትመጣ ማለት አሁን ስትጸልይ ጌታ ስትቀበል ትታተማለህ። ከዛ መንፈስ ቅዱስ ይሞላል። ጌታ ሙላይ ነው ጌታ እናንተ የተጠማችሁ ወደ እኔ ኑ ያለው ጌታ ገንዘብ የሌላችሁ ኑ ያለው ኑ ግዙ ኑ በደረቅ መሬት ላይ በውሃ ላይ ፈሳሽን አፈሳለሁ ብሎ ጌታ ይሞላል። እንትላት በል ገባ ግድ ልትሞላ የእግዚአብሔር ፍቃድ this is will ምንም ትግል አያስፈልግም። ስለዚህ ከሕግ ስራ ውስጥ ከገባ አትሞላ። ጾሜ ማሳት ጾሜ ምናምን የምትል ከሆነ ሕግ ውስጥ ከገባ አታገኘውም፣ ያመልጣል። እሱ አሁን የለም አሁን በእምነት ነው በቃ አክሰስ የምታደርገው በእምነት ወደዚህ ወደ ቆምንበት ጸጋ በእምነት መግባት አግኝተናል ይላል ሮሜ ምዕራፍ 5 ነው። ወደዚህ ወዳለቀው ስራ በእምነት የምትገባው አክሰስ ማድረገው በእምነት ነው። አብሊፍ አሪስ ብራዘር ግን እንዴት ተሞሉ መንፈስ ቅዱስ ጌታን ተቀበልኳል። ከዛ ጌታ በመንፈስ ሙላኝ አብሊፍ አሪስ ስላለ ሞላኝ ነው መንፈስ ቅዱስ ሞላ። ከዛ በልሳን ነገር ያ ልሳን አንተን ነው የሚያንጽ ሌላ ነው ያንጽ። ስለልሳን ተናገርክ አደክ ማለት አይደለም። ማደግን አይናገርም ልሳን። ልሳን አንተን ነው የሚያንጽ ሚስጥር ነው የምትጸልየው ለእግዚአብሔር። ግን ትንቢት መናገር ምረጥ። ቀደም ነገርኩ መንፈስ ቅዱስ እንደወደደ ይስጣል። ስለዚህ ጨርሻለሁ። አይርዛ ማት ቦታ ስለሚላክ ማሺ ቦታ ይላካል። ማሺ ቦታ እናንተ ብቻ መሰላችሁ። እናንተ ግን እዚህ ብቻችሁ ምኑና ሰው አታስገቡ አትጥሩ። በጣም ነው የምታዘባችሁ እናንተ ብቻ አይደል ምን አትጠሯችሁ ኑ ብሉ እንዲያን ነገር። ስለዚህ አጭር ጸሎት ጸልያለሁ። ጌታን እዚህ ላይ ስትቀበል ይሄ ቸርች አይደለም ባለበት ቦታ ሄደ ጌታን ተቀብያለሁ ብለ ከደዛ ፓስተሩ ያስተምር ደቀ መዝሙር ተማር ደህንነት ተማር እንዳትወጣ ለአገልግሎት ሳትማር ደቀ መዝሙር ማለት ሳይገባ አሁን እንደው እየላኩ ነው ፌስቡክ ላይ ባት ቦታ እየላኩ ነው ስለ ደቀ መዝሙር ያስተማርኩት ትምህርት ማለት ነው። ደቀ መዝሙር ማለት ምን ማለት እንደሆነ ደቀ መዝሙር ማለት የክርስቶስ ነው የምትሆነው። ከዛ በቃ አንተ ደቀ መዝሙር የሰሩትን ስራ ነው የምትሰራው ሆነ የሱ ደቀ መዝሙር የኢየሱስ ሌላ የማንም የቸርች አይደለም፣ የኦሮሞ አይደለም፣ የትግሬ አይደለም፣ የአማራ አይደለም፣ የክርስቶስ ደቀ መዝሙር። ከዛ በኋላ በቃ እነሱ ሰሩት መሰረት ጀመራል። አየላኩ ነው አሁን አንድ ልክ ያለው ቁጥር 5 መሰለኝ ላኩት። አሁንም ልካለሁ ሐሙስ ላይ ደግሞ ልካለሁ የደቀ መዝሙር ልክ እየላኩ ነው። ታገኝ ፓስተር ተስፋ ያለ ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ ታገኛላችሁ። እኔ ምለው ጮክ በል ሬዲዮ ላይ ስላለ እኔ ምለው ጮክ ጌታን ተቀበል። ጌታ ኢየሱስ ይበለው በደሌን ኃጢአቴን በደም ጠብልኝ። ከዚህ ሰዓት ጀምሮ አምናለሁ እቀበላለሁ። ተቀበልከው? አሁን በኢየሱስ ስም ልጸልይ። በኢየሱስ ስም በመንፈስ ቅዱስ ተሞሉ። በኢየሱስ ክርስቶስ ስም ተሞላ። በኢየሱስ ክርስቶስ ስም በመንፈስ ቅዱስ ይሙላችሁ። በኢየሱስ ስም በመንፈስ ቅዱስ ሙላኝ በለው። ይሞላል። በኢየሱስ ስም ትሞላለህ። በኢየሱስ ስም ተሞሉ። በኢየሱስ ስም አሜን። አጭር ጸሎት። ይህን ካልክ የመጀመሪያ ስራ ዮሐንስ ወንጌል አንብብ። ከዛ በኋላ እንደነገርኩ ፓስተር ተስፋ ያለ ዩቲዩብ ተስፋ ያለ ፌስቡክ አብሶ ሬዲዮን አለን በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ለ4 ሰዓት ማለት 518 907 9015 በሞባይል ፎን በቤት ፎን
እስከ ካናዳ ድረስ ይደርሳል። እግዚአብሔር ሆይ አመሰገንክ ስላስተማርከን ስለ መንፈስ ቅዱስ በኢየሱስ ስም ተሞሉ ዛሬ ተሞይ በኢየሱስ ስም እግዚአብሔር አባት ሆይ ስለሚሆን እናመሰግናለን። ክብር ምስጋና ሁሉ ለአንተ ይሁን። ይሄ ትምህርት ፍሬ ያፍራ። ከፍ ከበር ስም ይባረክ እንጂ ሰስኔም አሜን። ሬዲዮ ሰላም ነው። ታንኪዩ መንፈስ ቅዱስ ሬዲዮ ሰላም ነው። ሬዲዮ በጣም ሰላም ነው። ታንኪዩ መንፈስ ቅዱስ እናመሰግናለን መንፈስ ቅዱስ ተባረክ። አሜን። ኢየሱስ ጌታ ነው። ጸጋ ይብዛላችሁ። አይ ቲንክ አሁን የሚቀጥለው ስለ እንትን ነው የምንማረው። ኢየሱስ ጌትነቱን እናያለን። ጌታ በሚል የትምህርት ያርዕስት ኢየሱስ ጌታ ነው የሚል እንማራለን። ጌታ ምን እንደሆነ ወይ ሰው ለሁለት ጌታ መገዛት አይችልም፣ ወይ ለብር ወይ ለእግዚአብሔር መምረጥ አለ። ዛሬ ስንት ብር ጌታ ይሆንበታል። ብቻ የገዛችሁ ነገር ጌታ አድርጓቸዋል። የገዛሽ ነገር ፍርሃት ከገዛ ጌታ ሆኗል። ፍርሃቱ ራሱ ኃጢአት ከገዛም ጌታ ሆኗል። ብቻ ጌታ ሆነብሃል። ስለዚህ አይ ቲንክ እንገናኝ። ጸጋ ይብዛላችሁ። ማክሰኞ እንገናኝ። ጸልዩልኝ። ጸጋ ይብዛላችሁ። ኢየሱስ ጌታ። ሼር አድርጉት። ተባረኩልኝ። ጸጋ ይብዛላችሁ። ታንኪዩ መንፈስ ቅዱስ